ገና ልጅ ያለው የምወደው አባቴ እጅግ የሚያስደነግጥ ነገር ነግሮኝ ከቤት ወጣ። ወታደር ስለሆንኩ ላልመለስ እችላለሁ እንዳለው ሄዶ እዛው ሞተ። ከዛ ቀን በኋላ ብዙ ነገር የተለወጠ። እድሜ ለወጣትነት እንኳን ሳይደርስ የህይወት ትርጉም ጠፋብኝ። ጠጣለው፣ ጨፍራለው፣ ቅማለው፣ አጨሳለውና ገና ያንግ ነኝ ኦልሞስት 17 18 ከዛ 19 አካባቢ ህይወት ግን ይሄ ብቻ ነው ወይ የሚል ጥያቄ ነበርኝ። እውነቱ ሲገባኝ ከናቴ ጋር ተለያየን። እናቴ ጋር ተለያየን። በዛ በጣም አዘንኩ። ሁለተኛ እኔ እናት አይደለሁም፣ የኔን እናትነት ሰርዝ። ቂመኝነት ይቅር አለ ማለት በእግዚአብሔር መንግስት ትልቅ ዲስትራክሽን የሚፈጥር ጉዳይ ነው። የዛሬውን ፕሮግራማችን ከመጀመራችሁ በፊት ሁላችሁም የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። እንዲሁም ሌሎች ሼር ማድረጉን አትርሱ። አብራችሁን ቆዩ። መጋቢ ሙሌ እንኳን በደህና መጣ። እንኳን ደህና ቆየኝ አብርሽ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። አሜን። ራስን በማስተዋወቅ ብንጀምር። እኔ መጋቢ ሙላቱ ላቀው እባላለሁ። እንግዲህ ከውልደቴ ጀምሮ መናገር ነው የምፈልገውና ከኦርቶዶክስ ቤተሰብ የተገኘው እናቴም አባቴም ኦርቶዶክስ የሆኑ ነገር ግን አባቴ ወታደር ስለሆነ በደርግ ጊዜ የደርግ ወታደር ነበርና እድገቴ ካምፕ ውስጥ ነው። ወደ አስመራ ሄደን ጎንደር ተወልጄ ማለት ነው አስመራ ሄድን። ገና በልጅነቴ ነበር የሄድኩት። እዛ ካምፕ ውስጥ ነበር ያደግኩት እና ካምፕ ውስጥ the only thing የምናውቀው ነገር ምንድነው? ጓደኝነት፣ ጨዋታ፣ ስፖርት እንደዚህ የመሳሰሉ ነገሮችን እናውቃለን። ሃይማኖትን በተመለከተ ምንም የምናውቀው ነገር የለም። ኦርቶዶክስ፣ እስላም፣ ክርስቲያን ምናምን የሚለውን ነገር ጀስት በስም እንሰማለን። በተረፈ ግን ይሄ ስርዓቱን ተከትሎ የምናደርገው ምንም ነገር አልነበረም። ሚሊተሪ ውስጥ ካምፕ ውስጥ የምንኖር ሰዎች ስለሆንን ወታደራዊ ስርዓቶችን፣ ህጎችን ካልሆነ በስተቀር ሌላ ምንም የምናውቀው ነገር አልነበረም እና በዛ አይነት መንገድ ነው ያደግኩት። ግን በጣም በሚገርም ሁኔታ ሁል ጊዜ ስለ ህይወት እጠይቃለሁ፣ ራሴን እጠይቃለሁና ሰዎች ሞተው ለቅሶ ምናምን ሲቀመጡ በጣም ነው የሚጨንቀኝ። ለምን ሰውን የሚያክል ፍጡር ተፈጥሮ ለምንድነው እንደ እንስሳ የሚሞተው? በቃ ይሄ ነው ህይወት ማለት ነው እያልኩ በጣም ራሴን አስጨንቀው ነበር። ለምን ሰው ተፈጠረ? ለምን ይሞታል? ከሞተ ደግሞ ለዚች አጭር ጊዜ ነው ወይ የሚል። ኋላ መጨረሻ ላይ በራሴ ምን እንትን አልኩኝ፣ አይ ሰው ከሞተ በኋላ እንደገና ሌላ ሰው ሆኖ ይወለዳል ማለት ነው፣ የሆነ ብቻ ሚስጥር አለ የሚል ጥያቄ አለኝ። ግን ያን በደንብ የመለሰልኝ አልነበረምና ከዚያም በኋላ አባቴም በልጅነቴ ነው የሞተው። ገና ትንሽ ልጅ ያለው ወደ ጦር ሜዳ ሄዶ ከመሄዱ በፊት እኔ የበኩር ልጅ ነኝ፣ ከቤተሰቤ የበኩር ልጅ ነኝና ላይክ 13 ምናምን ዓመት የ13 ዓመት ልጅ ያለው አካባቢ ነውና የቤቱን ኃላፊነት ለኔ እንደ አባት ሆኜ ታናናሾችን እንድመራ እንዳስተዳድር እና እንዳግዛቸው ሁሉ እናቴን እንድረዳት ይለኝ ነበርና ምናልባት ወታደር ስለሆንኩ ላልመለስ እችላለሁ የሚል እና በተለይ መጨረሻ ጊዜ እንደዛ ያለኝ ጊዜ በጣም ነው ፊል ያደረኩት። እንዳለውም ሄዶ እዛው ሞተ። ከዛ ቀን በኋላ ብዙ ነገር የተለወጠ። ከልጆች ጋር ፋይት የምናደርገው ታናሽ ታላቅ ያቀረና እኔ እንደ ማኔጅ እንደማድረግ እና እንደውም ክረምት ላይ የቀን ስራ ሁሉ ለመስራት ራሴን አሳልፌ የሰጠሁበት ወቅት ነበር። ቤተሰቦቼን ለመርዳት ለማሸነፍና አስመራ ነበር ይሄ ሁሉ የሚሆነውና ከዛ ኑሮንም ማሸነፍ ከባድ ሆነባት። እናቴ ስራ አልነበራትም፣ የቤት እመቤት ነች። እንደገና ካምፕ ውስጥ ደግሞ አባት ከሞተ ካምፑን መልቀቅ ግዴታ ነው። ስለዚህ ካምፑ ቤት የነፃ ቤት ነው። ራሽን የሚባል ነገር አለ። ኤቭሪቲንግ ብዙ ነገር አቬይለብል ነበርና ያ ሁሉ ነው የሚቀረው። ስለዚህ ወደ ነበርንበት ወይም እሷ ወደ ነበረችበት ወደ ክፍለ ሀገር ስትመለስ እኔ ከአጎቴ ጋር ቀረሁ። እዛ አጎት ነበረኝ እና አጎቴ ሙላቱን አሳድጋለሁ ብሎ ከእሷ ጋር ተነጋግሮ፣ እህቱ ነች እናቴ ማለት ነው። እነሱ እዛ ሄዱ፣ እኔ አስመራ ቀረሁ።
አስመራ ስቀር ፊት የነበርኩበት ካምፕና አሁን ደግሞ ሁለተኛ ያለው ካምፕ ይለያያል። የበፊቱ 12ኛ ብርጌድ የሚባል ካምፕ ነው። ይሄኛው ደግሞ ቃኘው ስቴሽን የአሜሪካኖች የሰሩት ግቢ ነውና እዛ ቃኘው ስቴሽን ገባሁ። ሌላ አይነት ህይወት ጀመርኩ ማለት ነው። ያው ዞሮ ዞሮ ካምፕ ስለሆነ አሁንም ሃይማኖታዊ ነገሮችን ስቲል የምናውቀው ነገር የለም። ሚካኤል፣ ገብርኤል፣ መድኃኔዓለም ምናምን ሲባል እንሰማለን። ስላሴ ግን ትርጉሙም እንደሆነ አላቅም። እና እዛም ካምፕ ውስጥ አጎቴ ጋር ኖርኩ። ብዙ ቻሌንጆች ነበሩ። ላይፍ ቻሌንጅ ነበረብኝ። እሱን እየኖርኩ እያለ ሌላ ውጭ ያለ አጎቴ ከአሜሪካ ሊወስደኝ ተነጋገርን። አሜሪካን ለመውሰድ ሞከረ። አዲስ አበባ መጣሁ። በዛ ምክንያት አዲስ አበባ መጣሁ። 2-3 የአሜሪካን ኤምባሲ ገባሁ። አልተሳካም። ግን በቃ አዲስ አበባን ከመልቀቄ በፊት በደንብ አድርጌ ላይፍን ማየት አለብኝ በሚል ብዙ አይነት ነገሮች አድርግ ነበረ። ጠጣለው፣ ጨፍራለው፣ ቅማለው፣ አጨሳለው እና ገና ያንግ ነኝ። ኦልሞስት 17 18 ከዛ 19 አካባቢ በጣም በቃ እና ግን ሁል ጊዜ ጥያቄ አለኝ በተለይ ከሞት በኋላ ስላለው ህይወትና ህይወት ግን ይሄ ብቻ ነው ወይ የሚል ጥያቄ ነበረኝ። እና አንዴ በተለይ 4ኛው ጊዜ አሜሪካን ኤምባሲ ስገባ ቪዛ ተከለከልኩ። በጣም አዘንኩ። ስለዚህ ያን ሀዘኔን ለመርሳት ቤት ገባሁ፣ ሻወር ወሰድኩ። $1 ይላክልኛል አጎቴ ብዙ ጊዜ ይልክልኛልና ብር ያዝኩና ቀጥታ ፒያሳ ለመዝናናት ሄድኩ። ፒያሳ ሳን ጆርጅ የሚባል ናይት ክለብ ነበር፣ ጭፈራ ቤት እና ብሉ ናይልም የሚባል እና እዛ ሄጄ ራሴን ለመርሳት ሰክሬ ጠጥቼ ጨፍሬ በቃ ሀዘኔን ለመርሳት ነው። ስወጣ መንገድ ላይ በህይወቴ ለመጀመሪያ ጊዜ አንድ ሰው ታክሲ እየጠበቅኩ መጣና የምስራች ልነግርህ ፈልጋለሁ አለኝ። እኔ በህይወቴ እንደዛ አይነት እንትን አጋጥሞኛ ደግሞ ባይኔቸር እኔ ፖላይት ነኝ። ሰዎችን አፕሮች ሳደርግ ፖላይት ነኝ። ያን ጊዜ ግን አግሬሲቭ ሆንኩ። በጣም ተቆጣሁት። ባክለኔ በዚህ ምድር ምንም የምስራች የለም፣ ልሰማህ አልፈልግም፣ ተወኝ አልኩት። አልተውህም፣ እንደዚህ ሆነ ልተውህ አልፈልግም፣ ግን የምስራች መንገር እፈልጋለሁ አለኝ። ወንድሜ ለኔ ምንም የምስራች የለም፣ ፕሊዝ ተወኝ አልኩት። አልተውህም አለኝ። በቃ እኔ እንደስ አይለኝም፣ አንተን ግን ደስ እንዲልህ ተናገር አልኩት። ሶሪ በህይወቴ በጣም የማረሳው ነገር ነገረኝ። ምን አለኝ? ዓለምን ሁሉ የሚገዛ ንጉስ እየመጣ ነው አለኝ። ሰምቼ አላቅም እንደዚህ አይነት ታሪክና ግን ውስጤ አግሬሲቭነስ ስላለ ወይም ብስጭትም ስለነበረ ኤግዛይትመንቱ ቢፈጠርም በጣም ግራ ቢገባኝም ግን ሶዋት አልኩት። እኔን ባለስልጣን ያደርገኛል ይሄ ንጉስ ምንድነው አልኩ። ግን ውስጤ አውሮፓን፣ ኤዥያን ምን ይሄን ሁሉ ዓለም አንድ አድርጎ የሚገዛ ንጉስ ምን አይነት ንጉስ ነው ብያለሁ። አይደለም ይሄ ንጉስ ይኸውልህ የሰላም ንጉስ ነው፣ የፍቅር ንጉስ ነው ምናምን ሲል ኋላ ስፒሪቹዋል ነገር መንፈሳዊ ነገር እንደሆነ ገባኝ። ቆይ የምትነግረኝ መጽሐፍ ቅዱስ ነው አልኩት። አዎ አለኝ። በቃ እንግዲህ አቁምና መጠይቅህን ጥያቄ ጻፍ አልኩት። ይሄን ጥያቄ ስትመልስልኝ ነው ምሰማህ አልኩት። ኦኬ ደስ አለው። ወረቀትና እስክሪብቶ ያዘ። አንደኛ መጽሐፍ ቅዱስን ማን ጻፈው? መቼ ተጻፈ? ለምን ተጻፈ? ምናምን እያልኩ ኦልሞስት ወደ 8-9 ጥያቄዎች ጠየቁት። ሰውየው ሲሪየስሊ ጻፈ እና ይሄን ከመለስክልኝ በኋላ ነው ምሰማህ አልኩት። በቃ እሺ ቀጠሮ ስጠኝ እና ከዛም በኋላ እንነጋገራለን አለኝ። ቀጠሮ ሰጣሁት። እኔ ወደ ሳን ጆርጅ ጉዞ አደረኩ። ማለት ፒያሳ ጊዮርጊስ አካባቢ ነው ያለው ናይት ክለብ እና ጓደኞቼ ይጠብቁኛል። ወደ መጠጥ ድራፍት ነው የምንጠጣው። ቶሎ ተሻምተን ነው 12 ሰዓት ሲሆን ተሻምተን እንጠጣለን። እስከ 1 ሰዓት ተኩል ምናምን ያልቃል። ከዛ ወደ አልኮል ነው የሚገባው እና ጠጥተን ሰክረናል። ሰክረን እየጨፈርን ኃይለኛ ሙዚቃ ነው ያለው፣ ጭፈራ አለ። ግን ያን ሙዚቃ ጸጥ የሚያደርግ ነገር አለ። ጸጥ ይልና የሰላም ንጉስ፣ የፍቅር ንጉስ የሚለው ሲሪየስሊ ይገባል። ሆሆ ምንድነው ስል ምን ሆንክ ሲሉኝ ነው ችግር የለም ቀጥሉ እላቸዋለሁ። 3-4 ይሄ ድምጽ መጣ ጭፈራ ውስጥ እና ድምጹን ጸጥ እያደረገው ማለት ነው። ሶ there is something አልኩኝ። ይህን ሰውዬ ቀጥሬዋለሁ። ስለዚህ በቀጠሮ ሰዓት ሄጄ ያን መልስ ማወቅ አለብኝ ብዬ ሄድኩኝ። ቤቴ እዛ ላንች አካባቢ ነበር። እዛው አካባቢ ነው የተቀጣጠርነው። መጣ እንደቆምን መለሰልኝ። መጽሐፍ ቅዱስ እንደዚህ ነው የተጻፈው እንደዚህ ብሎ
ጀስት በሚገባኝ መንገድ አስረዳኝ። በቃ አሁን ምንድን ነው የፈለግከው? አሁን ገብቶኛል፣ መስማት ፈልጋለሁ፣ ቴልሚ ያልኩት። አይ ቁጭ ብለን በደንብ በስነ ስርዓት ነው መማር ያለብን አለኝ። እሺ ና ብዬ ቤት ወሰድኩት። አጎቴ ቤት ነው። አጎቴ በመፈንቅለ መንግስቱ ጊዜ ሞቷል። እኔን ያስጠጋኝ ማለት ከአባቴ ቀጥሎ አጎቴ ሞቷል። እና እዚህ አዲስ አበባ ቤት ተከራይተን እኖራለን። እና የአጎቴ ሚስት ደግሞ አሜሪካ ሄዳለች። ልጆች ናቸው ያሉት፣ እኔ ነኝ ታላቅ። ስለዚህ እዛ ቤት አስቀመጥኩትና ማውራት ጀመርን። ስለ ባይብል ይነግረኛል። በጣም ኢንተረስቲንግ ነው እያለ 2 ቀን 3 ቀን 4 ቀን ኋላ አንድ ትምህርት ላይ ስንደርስ ፖዝ አደረግኩ፣ ማለት አቆምኩ። ምንድነው የሚለው? የስላሴ የአጋንንት ትምህርት ነው፣ መጽሐፍ ቅዱስ ላይ ስላሴ የሚል የለምና ስለ ስላሴ እንድታውቅ የምፈልገው የሰይጣን ትምህርት ነው ሲለኝ፣ ስላሴ ሲባል ሰምቻለሁ ግን ምን እንደሆነ አላቅም። በቃ አቁም፣ እኔ ደግሞ በስላሴ አምናለሁ አልኩት። አይ እዚህ ቦታ ላይ መጽሐፍ ቅዱስ ላይ ስላሴ የሚል የለም እና ስለ ስላሴ ፈጽሞ እንደዛ አይነት አባባል የለምና በቃ አልኩት። በጣም ተቆጣው። ውጣልኝ፣ እንደውም የራሴ እምነት አለኝ ብዬ በጣም ወፍራም ባይብል አለ እሱን እኔ አነባለሁ ውጣ አልኩት። ቢለኝ እምቢ አልኩት። ለካ ጆቫ ዊትነስ ነበር ሰውየውና እኔ በደመነብስ ነው እንደዛ ያልኩት። እሺ ስላሴ ማለት ምን ማለት ነው ቢለኝ ምንም መልስ የለኝም። ጀስት ስላሴ የሚለውን ቃል ብቻ ቤተሰቦቼ በስላሴ አማኝ እንደሆኑ ምናምን አውቃለሁ። ኋላ እሱ ከሄደ በኋላ ለማንበብ ሞክራለሁ ባይብልን። እንዳልኩ ትልቅ ቮሊዩም ያለው ባይብል ነው እኛ ቤት ያለው፣ ያጎቴ ነው። ስገልጠው ደቃቃ ነው ጽሁፉ። እንደገና በሁለት በኩል ነው የተጻፈው። እኔ ድሮ ፊክሽን ምናምን አነባለሁ። አንድ ከጀመርኩ መጨረስ እንዳለብኝ ነው ማምነውና ገልጬ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች። በጣም ኢንትረስቲንግ ነው ግን ሳየው ይህን ነገር መጨርሰው አይመስለኝም። ስለዚህ ጀምሬ ከማቋረጥ ብተው ይሻላል ብዬ አስቀምጠዋለሁ። ግን ታሪኩ ኢንትረስቲንግ ስለሆነ እንደገና ደግሜ ያነሳለሁ። ኋላ በጣም ጭንቀት ውስጥ ገባሁ። ማለት ስለ ላይፍ እውነተኛው የህይወቱ መንገድ ምንድን ነው? 1 ዓመት ከ2 ወር ኦርቶዶክስ ሆኜ መጠጥ ካልጠጣሁ፣ ሌሎች ነገሮችን ካላደረግኩ እጸልያለሁ። መጠጥ ምናምን ስጠጣ ግን 3 ቀን 2 ቀን ፖዝ አደርጋለሁ ማለት ነው። እና እውነተኛውን ህይወት መንገድ አሳየኝ እያልኩ በጣም እጸልይ ነበረ። ኋላ አንድ ቀን ወደ ቄራ አካባቢ ቤት ተከራይተን ከዛ ከላንቻ ወጥተን ቄራ ገብተናል። እና ያን ባይብል ይዤ ጎፋ ገብርኤል የምታውቀው ከሆነ ምናልባት ጎፋ ገብርኤል ጠዋት ሌሊት 12 ሰዓት አካባቢ ተነስቼ ያን ትልቅ ባይብል ይዤ በጣም እውነትን ፈለጋ ላይ ነው ያለሁት። ትርጉም አጥቶብኛል ህይወት ምንድን ነው የሚል ጥያቄ እና ወደዛ ቸርች ሲሄድ በጣም ረፍት እንደማገኝ እያሰብኩ ነበር የሄድኩት። እና ገባሁ። ባይብሉን ግልጥ ሳደርገው ልክ መሀል ላይ ነው ስገልጠው የጌታችንና የመድኃኒታችን የኢየሱስ ክርስቶስ አዲስ ኪዳን ይላል። የሆነ ልዩ እንትን ሰጠኝ። ማለት ዝም ብዬ ነው የገለጥኩት። አዲስ ኪዳን ብሉይ ኪዳን የሚልም አላቅም። ገለጥኩ። ማቴዎስ ወንጌል ጀመርኩ። ከዛ በኋላ ምን እንደሆንኩ አላቀውም። ሆል ዴይ ማቴዎስ ወንጌልን አነበብኩ 24ቱን ምዕራፍ። ቀጥሎ ማርቆስ ወንጌልን አነበብኩ ሙሉን ምዕራፍ 16ቱን። ቀጥሎ ሉቃስ፣ ቀጥሎ ዮሐንስ ወንጌል። 4ቱን ወንጌላት ከጠዋት እስከ ማታ አንብቤ ጨረስኩ። ከዛ ኢየሱስን አወቅኩት። ማንም አልነገረኝም። እንዲህ አልኩኝ። ቀጥታ ሄጄ ቄሶች ጋር ነው እዛ ጎፋ ገብርኤል። ለምንድን ነው ያኔ ደግሞ በእኛ ጊዜ ዓመተ ምሕረቱን አልነገርኩም። አክቹዋሊ 84 አካባቢ ነው 1984። እና ያኔ በግዕዝ ምናምን ይሰበክ ነበር ቅዳሴ ምናምን ያለውና እዛ ስትሆን ዝም ብለህ መንፈሱ ደስ ይላል። ዛፎቹ ምናምኑ ግሪን የሆነ ነገር ስለሆነ ግቢው ደስ ይላል፣ ኢንቫይሮንመንቱ ደስ ይላል። ግን ቄሶቹ የሚናገሩትን አናቅም። ኋላ ቀጥታ ሄጄ ለምንድን ነው ይሄን የማትናገሩት? ለምን ይሄን አትሰብኩም አልኳቸው። ምኑን? ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለካ ለሰው ሞቷል። እንደዚህ ሆነ። ተውተው ልጄ፣ ይሄ የመናፍቃን ጥያቄ ነው። ሌሎችን ትምህርቶች ከፈለክ እናስተምርሃለን፣ ግን ይሄ እንደዚህ ነው። መናፍቃን እኔ ደግሞ ምንም አላቅም እንዳልኩ። መናፍቃን ምንድን ናቸው? ስላይ መጤዎች ናቸው እነሱ ምናምን ሲሉኝ ጥያቄ ጫሩብኝና ሄድኩ። ኋላ ግቢ ውስጥ ኢሳያስ የሚባል ጓደኛ ያለ ጫት ምናምን አብረን የምንቀምና መናፍቃን ምንድን ናቸው አልኩት። መናፍቃን እኮ ጴንጤዎች ናቸው አለኝ። ጴንጤ ምንድን ናቸው? ሃይማኖት ነው እንዴ? ከክርስቲያንና ከእስላም ሌላ ደግሞ ሃይማኖት አለ እንዴ ያልኩ። አዎ እንደውም እኮ በጣም ብዙ ቻሌንጅ እየደረሰባቸው ያሉ ሰዎች ናቸው እና እነሱ ወንጌል ያስተምራሉ፣ ጴንጤ ናቸው አለኝ።
የት ነው ማግኛቸው አልኩት። እንዴ እዚህኛ ግቢ እኮ አለች ብሎ ልጅቷን ስሟን ባልጠቅስም ጠቀሰልኝ። ወይ እንደዛ ከሆነ ይቅርብኝ አልኩ። ልጅቷ በጣም ተሳዳቢ ነችና ላይፏ ጥሩ አይደለም። ኖ በቃ ተውተው እንደዛ እንኳን ከሆነ ይቅርብኝ አልኩት። ኋላ አሁን ስጸልይ አክት እንደማነበብኩ ሐዋርያትን ስራ ነበብኩ ስለ ክርስቶስ የደረሰባቸው መከራ ምናምንና እኔ እነዚህ ሪል እንደዚህ አይነት ሰዎች ካሉ ከነሱ ጋር እሰደዳለሁ አልኩኝ። አላቃቸውም እሰደዳለሁ ስል ውስጤ ለካ ምን ይለኛል ጌታ እሷን ተዋትና ቸርች ትውሰድህ ይለኛል። ያን አልፌ ካራክተሯን አልፌ ማለት ነው ውሰጂኝ ስላት አሾፈች። እኔ ደግሞ ባይዘው ያልነገርኩ ነገር በጣም ጨፋሪም ነኝ። ናይት ክለብ ላይ ጨፋሪ ነኝ። ዳንስ ምናምን በጣም ደንሳለሁ። ያኔ ደግሞ በእኛ ጊዜ ብሬክ ዳንስ ምናምን የማይክል ጃክሰን ነበርና አለባበሴም ቤት ውስጥ ሙዚቃ በጣም ነው ከፍቶ ግቢ ያቀኛልና ደንበኛ ዓለማዊ መሃል ላይ ያለ ማለት ነው። እና ቀጥታ ሄጄ ወደ እናንተ ቸርች ውሰጂኝ ስላት ሳቀችብኝ። እንዴ ሙሌ ትቀልዳለህ እንዴ ምናን አለች። አይ ከልቤ ነው። መቼ ነው እንትን የምትሉት አልኳት። የምትሰበሰቡት እሁድ በቃ እኔ ተዘጋጅቼ ጠብቅሻለሁ ትወስጂኛለሽ አልኳት። እሺ አለች። ኋላ ሸውዳኝ ሄደች። ለምን እያሾፍኩ መሰለኝ። እንደገና the next week ጠብቄ አሁንም ትወስጂኛለሽ ስላት እሺ ብላ አሁንም እንትን አለች። ኋላ መጨረሻ ላይ 3ኛው ሳምንት ላይ በግድ ይዣት ውሰጂኝ አልኳት። የት ትወስደኛለች? እዛው ጎፋ ገብርኤል ፊት ለፊት ወንድማማቾች የምትል ቸርች አለች። ትንሽ ቤት ነችና እዛ ወሰደችኝ። ስትወስደኝ በጣም በሚገርም ሁኔታ ፕሮግራም መሪው፣ ዘማሪው፣ ሰባኪው በሙሉ የሚናገሩት ነገር የኔን ህይወት ነው የሚነካውና ለጥያቄዎቼ በጣም ብዙ መልስ ልክ የሆነ ነገር እንደሚፈታ ነበር የተሰማኝ። በጣም ተደሰትኩ እና ማልቀስ ጀመርኩ። እንባዬን መቆጣጠር አልቻልኩም። ከዚያም በኋላ ፕሮግራሙ ሲያልቅ ጌታን የምትቀበሉ ምናምን ሲሉ እነሱች አስለቀሰው ጴንጤ ሊያደርጉኝ ነው ያልኩኝ። ነው ያልኩኝ። ይሄን አላደርገውም ብዬ እምቢ አልኩ። ግን ምን ወሰንኩኝ? ኦርቶዶክስ ቸርችም አልሄድም፣ ጴንጤዎችንም አልፈልግም። ጀስት በቃ ዝም ብዬ እኖራለሁ እንጂ ምክንያቱም ሽንፈት ተሰማኝ። እኛ ሃይማኖት አለን ስንል የነበረው ለካ እንትን ነው እና አልሄድም አልኩኝ። መሀል ላይ አጎቴ ሞቷል ብያለሁ። አጎቴ በመፈንቅለ መንግስቱ ጊዜ ነው የሞተውና እዚህ አዲስ አበባ ብዙ ጀነራሎች ሞተዋል እና የነሱ ልጆች ማህበር አለ። እዛ ማህበር ውስጥ እኔም ሜምበር ነኝ እና አንዷ ምናልባት ብናገረውም ብዙም ችግር የለምና የጀነራል አማሃ ደስታ ልጅ ነች። ሙሉ ብርሃን አማሃ ትባላለች እና ይከራከሯታል። ብዙ ጊዜ ስለ ሃይማኖት ሲከራከሩ እኔ በቃ እንደ ጦጣ ነው እዛ ቁጭ ብዬ እንትን ነውና እሷ ግን አትበሳጭም። እንዲህ ነው ያለች። የኛ ነው ሃይማኖታችን የመጀመሪያ ቤተክርስቲያን ነው። የመጀመሪያው እኮ ጸሎት ቤት የተሰራው በሰለሞን ቤተ መቅደስ ነው። ኋላ ከሰለሞን በፊት ሙሴ ምናምን ያለች ታስረዳቸዋለች። በቃ ይቃወሟታል፣ ትስቃለች። እነሱ መጥፎ ነገር ሲሉ እሷ እንትኗ በጣም በቃ ገዛኝ። ይሄ ስፒሪቷ ያለችበት ሁኔታና አንቺ ምንድነው የምታምኚው? የት ነሽ አልኳት። እኔ ሙሉ ወንጌል ነኝ አለች። ምንድነው ሙሉ ወንጌል? ምንድነው መጤዎች የተባለው ምናምን? ጴንጤ? ጴንጤዎች ነን። ልክ ነህ፣ ጴንጤ ነን አለች። እናንተ ቸርች መሄድ እፈልጋለሁ አልኳት። ደስ ይለኛል አለች። እና ቀጠና 2 ሙሉ ወንጌል 25ኛ ዓመቷን ኢዮቤልዩ ታከብር ነበር ቸርቿ ራሷ እና በዛ በዓል ወቅት ነው እና ይዛኝ ተቀጣጠርን። እሁድ ማለዳ ሄድኩኝ እዛ ቸርች። እዛም ቸርች እንባዬን መቆጣጠር አልቻልኩም። ትዝም ይለኝ አለባበሴ ጅንስ ነውና ይሄኛው ጥቁር ነው፣ ይሄ ነጭ ነው፣ ከዛ በኋላ ብሉ ነው ምና እንደዚህ አድርጌ እንትኔን እንደገና ከጀርባ ደግሞ የዓለም ካርታ አለ። በጣም በቃ ድሩያ አይነት አለባበስ ነው የለበስኩትና እንደዚህ አይነት ሰው ያለቅሳል ብለህ ኤክስፔክት አታደርግምና እኔ በቃ ጌታን የምትቀበሉ ሲባል እንዴት እንደተነሳው አላቅም። ብቻ መድረኩ ስር እያለቀ ብዙ ሰዎች ነው 50 60 70 ያኔ ደግሞ ብዙ ሰው ጌታን ይቀበል ነበርና በእንባ ነው ጌታን የተቀበልኩት አልቅሼ እና የሆነ ሰላም ወደ ውስጥ የገባ በጣም ደስ አለኝ። ኋላ ከወጣው በኋላ ያኔ ተመዘገብኩ። ሰኞኑና ደህንነት ትምህርት ትጀምራላችሁ ተብሎ አንደኛውን ቀን ሄጄ ተማርኩ። ከዛ በኋላ ግን እስከ እሁድ ድረስ ያለውን ላይፌን እኔ ግራ ተጋብቻለሁ። ሁሉ ነገር አዲስ ሆኖብኛል እና ውስጤ ራሱ ተለውጧል። ምንድነው ያደረጉብኝ? ሰምቲንግ ተደርጎብኛል አልኩኝ። ምክንያቱም አንድ ጓደኛዬ ነበር ከዚህ በፊት እዛ ገብቶ
የተናገረው ቃል ነበርና እዛ ላይ ልክ መድረክ ላይ ውጡ ብለውን ከወጣን በኋላ የሆነ ነገር ፈሰሰብኝ አለ እና የሆነ ነገር አድርገውብኛል ብዬ ኋላ ስሜን ሲመዘግቡ በእኔ ስም ስንዴ እርዳታ ሊወስዱ ፈልገው ነው ብዬ እምቢ ብዬ ጥዬ ወጣሁ አለኝ። እኔ ያኛው ሳይሆን መድረክ ላይ የሆነበትን ሀፕን ያደረገበትን ነገር ነው ሳስብ የነበረውና ኦልሞስት ተመሳሳይ ነገር ነው የህይወት እና መጠጥ አስጠላኝ፣ ጭፈራው ያምወደው ጭፈራ ሁሉ አስጠላኝ እና እንዲህ አሁን እንደገና አሁን የሆነ ነገር ባደርግ ምን ይሆናል ብዬ እንደገና ወደ መጠጡ ገባሁ። 1 ሳምንት ሙሉ ቢሊቭ ኦር ኖት ኤቭሪ ናይት ጠጣ ነበር። ኤቭሪ ናይት ብዙ ነገር ሆን ብሎ ሰይጣን ሁሉ ነገር አቬለብል አደረገልኝ። ከተቀበልክ በኋላ አዎ ማንም አልያዘኝም። 1 ሳምንት ሙሉ በዛ ዓለማዊ ነገር ውስጥ ገባሁ። እሁድ ሲደርስ ደነገጥኩ፣ ጨነቀኝ። አሁን እንደገና ሄጄ እዛ መድረክ ላይ ልቆም ነው እያልኩ አንድ እሁድ ሄድኩኝ። እዛ በእንባ ቁጭ ብዬ ሰምቼ እመለሳለሁ። ምን እንደማደርግ አላቅም፣ መመሪያ የሚሰጠኝም የለም። ሁለተኛ እሁድ ላይ አንድ የሰፈራችን ልጅ ፊት አስመራ እያለን ማቀው ቀድሞ እሱ ጌታን ተቀብሏልና ኦልሞስት አገልጋይ ሆኗልና እኔን ሲያይ በጣም ተደሰተ። ሙሌ ጌታን ተቀበልክ እንዴ አለኝ። ባክ ጴንጤ ሆኜ ነበር ግን እንደገና እንዲህ አደረኩና እንደገና እዛ መድረክ ላይ መውጣት ደበረኝ። ምን አልኩት ልክ በዚህ አማርኛ ነው እዛ መውጣት እኮ አይጠበቅብህም። አንተ ለምሳሌ ሙላቱ ላቀው ነህ፣ ከላቀው ጋር ብትጣላ የላቀው ልጅ መሆንህ ይቀራል እንዴ አለኝ። አይቀርም። the only thing የሚቀረው ፌሎሺፕ ሪሌሽንሺፕ ነው። አሁን እኮ አንተ ኦልሬዲ ቦርን አጌን አድርገሃል፣ የጌታ ልጅ ነህ። ግን ከእግዚአብሔር ጋር ያለህን ሪሌሽንሺፕ ማደስ ነው የሚጠበቅብህ። ምንድነው ማደርገው አልኩት። ትንበረከካለህ፣ ንስሐ ትገባለህ፣ እኔ ንስሐ አስገባሃለሁ አለኝ። ተያይዘን ቤት ሄድን፣ ንስሐ አስገባኝ፣ እጅ ጫነ፣ ጸለየ። ከዛ በኋላ በቃ ጸናው። በጣም በሚገርም ሁኔታ ይሄን ስፒሪቹዋል ዓለም አላቀውም ነበር እና እስከ ዛሬ ድረስ በግማሽ ፊዚካል በሆነ ወርልድ ውስጥ ብቻ ነው የምመላለስ የነበረው እና ይሄኛውን ዓለም ሳይ በጣም ነው የተደነቅኩት እና ጌታን ሐምሌ 14 1984 ዓመተ ምህረት ነው ጌታን የተቀበልኩት እና በሚገርም ሁኔታ ከዚያም በኋላ ሙሉ ወንጌሎች ጋር አልተያያዝኩም። በአጋጣሚ ቃለ ሕይወቶች ያገኙኝ ጌጃ ቃለ ሕይወት ገባው። እዛ ተምሬ ደህንነት ትምህርት ተምሬ በአመቱ ተጠመቅኩ ማለት ነው። የውሃ ጥምቀት ጌጃ ቃለ ሕይወት ነው የወሰድኩት። ከዚያም በኋላ እንግዲህ ታሪኬ ረጅም ነው ግን አጠራጠር ለማድረግ ከዛ ወደ አገልግሎት እንዴት ነው የመጣሁት? ገርጂ የቤተሰቦች የዘመዶች ቤት ነበርና እዛ ሙቭ አድርገን እዛ ስንኖር ቸርች መፈለግ ጀመርኩ። የቃለ ሕይወት ቸርች እዛ አካባቢ በአጋጣሚ አንድ ቦታ ነበር የቤት ህብረት የሚደረግበት የቃለ ሕይወት ቸርች እና ሰዎች ጠቁመውኝ ሄጄ ሳንኳኳ በአጋጣሚ የኳየሮች ፕሮግራም ነው። ምን ፈለክ ተባልኩ። እኔ ቸርች ጆይን ለማድረግ ፈልጌ ነው፣ እኔ በጌታ ነኝ፣ ቃለ ሕይወት ነኝ አልኩ። ታዲያ ና ግባ ተባልኩ። ፈተናም ሳልፈተን ምንም ሳልል እዛው ኳየር ገባው ማለት ነው። ኳየር ውስጥ ገባው። በሚገርም ሁኔታ ታሪኬን የለወጠው እግዚአብሔር እዛ ውስጥ ነው። የጸሎት ህይወት የእግዚአብሔር ጸጋ በውስጤ መገለጥም የጀመረው እዚያ ላይ ነውና በኳየር ጀመርኩ አገልግሎቴን። ከዚያም በኋላ የሚደንቃችሁ ከ3 or 4 ዓመት በኋላ ነው ጊዜን ደግሞ የሰጠሁት። ሙሉ ጊዜን ማለት እንዴት ነው? ከኳየር በኋላ በጣም ኳየር ውስጥ ወንጌል እሰብካለሁ፣ አገለግላለሁ፣ ቸርች ውስጥ ፕሮግራም እመራለሁ፣ ጸልያለሁ፣ ዩዝ ሊደር ሆንኩኝ፣ ኮሚቴ ውስጥ ሞቢላይዝ አደርጋለሁ እና በጣም ኤነርጀቲክ ነው የነበርኩትና እዚህ ጋር ግን ወደዚህኛው ወደ አገልግሎቱ ከመምጣታችን በፊት በጣም በዓለም ውስጥ ነበርክ። መጨፈሩን፣ መጠጣቱን እንዲሁም በጣም ብዙ ነገሮች ቅድም እንዳልክ ያነሳቸውን ነገሮች በሙሉ ያደርግ ነበር። ጌታን ተቀበልክ። ከዛ በኋላ የነበረው ጊዜ እንዴት አለፈ? ማለት በቀላሉ ትራንዚሽኑ ማለት ነው። ብዙ አገልጋዮች ብዙ ሰዎች ጌታን ይቀበሉና ያቺን ትራንዚሽን ጓደኛ አለ ፒር ፕሬዠር ትላንትና አብሮ ሲጨፍር የነበረ ጓደኛ ወደኋላ ይጎትተዋል። ማህበረሰብ ውስጥ ያለ ደግሞ እምነቱንም የማይቀበል ሰው ስላለ ወደኋላ ይጎትተዋል። ከቤተሰብ ግፊት ሊኖር ይችላል የተለያዩ ነገሮች እንዲያረግ። እነዚህ ነገሮችን እንዴት አንድ ላረክ? ያ በተለይ ሁለቱን ነገሮች እናገራለሁ። ጥሩ ሀሳብ ነው ያቀረብክልኝ። የመጀመሪያው በዛን ያንግ ኤጅ ላይ ያለው ጓደኛ ነበረች
በጣም ወዳታለሁ፣ ትወደኛለች። ግን ጌታን ስቀበል በቀጥታ ሄጄ እሷን የነገርኳት እኔ ጴንጤ ሆኛለሁ። ጴንጤ ትሆኛለሽ ወይ ያልኳት ቀጥታ። ከዛ እግዚአብሔር ይቅር ይበልህ አልሆንም አለች። በቃ ከዚህ በኋላ አንገናኝም ቻው ነው ያልኳት። በጣም ወዳታለሁ ብያለሁ። ሄደ። ሁለተኛው የሚገርምህ ነገር ደህንነት ትምህርት እየተማርኩ ገና ሳልጠመቅ እናቴ ነች። እናቴ ቅድም እንዳልኩ ኦርቶዶክስ ፋሚሊ ባክግራውንድ ነው። አያት ምናምን ጋር ስትሄድ ደግሞ የመናፍስት አሰራር ምናምን አለ እና ከባድ ተጽዕኖ ያለበት ቤተሰብ ነው። እና እሷም ከክፍለ ሀገር እኔን ቪዚት ልታደርግ እዚህ መታ ነበረ እና የሆነ ሰው ይሄ ልጅሽ የውሃ ጥምቀት ከወሰደ አይመለስም፣ ቶሎ መልሽ ወደ ኦርቶዶክስ ተብላ፣ እናቴንም በጣም ወዳታለሁ፣ አሁንም በጣም ወዳታለሁ። የሚገርመው ነገር ተኮሳትራ ጠበቀችኝ። ምን ሆነሻል አልኳት። አሁን ሁለት ነገር ምረጥ፣ ወይ እኔን ወይ ያ ኢየሱስ የምትለውን ጌታ፣ ከሁለት አንዳችንን ምረጥ፣ እኔ ዛሬ መስማት ፈልጋለሁ አለች። በጣም ተጨነቅኩ፣ ምክንያቱም እናቴን እጅግ በጣም ወዳታለሁ። ታዲያ አሁን ኢየሱስን ደግሞ በጣም እጅግ በጣም ወደዋለሁ፣ ምክንያቱም አይቻለሁ፣ ገብቶኛል በቃ ኢየሱስ። ከዛ እናቴ በጣም ወድሻለሁ፣ በጣም ወድሻለሁ፣ ግን ከኢየሱስ አትበልጭም አልኳት አለች። በጣም ተቆጣች። ሁለተኛ እኔ እናት አይደለሁም፣ የኔን እናትነት ሰርዝ። በጣም አግሬሲቭ ሆና ማለት ነው። አለቀስኩ፣ አዘንኩ። በቃ ጌታ ሆይ አንተ ትሻለኛለህ ብዬ ከእሱ ጋር በጣም ተጣበቅኩ። በእኛ ፋሚሊ እንደውም የመጀመሪያው ጴንጤ ታናሽ እህቴ ናት። ከኔ ቀጥሎ ያለችው የመጀመሪያው ከኔ በፊት የሆነችው ክፍለ ሀገር እያለን ሆናለች እሷ። እና እንደውም እሷ ብዙ ስደት፣ በጣም ብዙ መከራ የተቀበለች ሙሉ ወንጌል ቸርች ነበር የምታድረው። ቤተሰቦች ያባረዋት፣ ብዙ መከራ፣ ብዙ ረሃብ፣ ብዙ ጥማት ያሳለፈች ሰው ነችና እሷ ነች አንዷም ለኔ እንደውም ከዛም በላይ የእሷ ህይወት አንዱ ለኔ ትልቅ ወደ ጌታ እንድመጣ አንዱ ምክንያት የሆነኝ እሱ ነው። እና እናቴ ጋር በቃ ተለያየን። በዛ በጣም አዘንኩ። ሄደች። እነዚህ ሁለቱን ነገሮች አረሳም። ውሳኔ ስወስን በቀላሉ አልወሰንኩም። የገርል ፍሬንዴና የእናቴ ማለት ነው። ሌላው ያው ኮሚኒቲው ማህበረሰቡ ጋር ጓደኞቼ ጋር እነሱ ጋር በቃ ተራራቅን ማለት እንትኑ ራሱ አራራ። እኔ ደግሞ ወደ ጌታ ስመጣ ፉሊ ነው ኢመርስድ የሆንኩት እና እንደውም የሚገርም ነገር 84 ሐምሌ ወር ነው ጌታን የተቀበልኩት። 87 ጥር ወር ላይ የሙሉ ጊዜ አገልጋይ ሆኜ ወደ ሻሸመኔ ሄጃለሁ። ተጸልዮልኝ ማለት ዴይ ኤንድ ናይት ነበር የማነበው። በጣም ጸልያለሁ እስከ ሌሊቱ 8 ሰዓት 9 ሰዓት ነው። በቃ ባይብል በጣም በቃ ልክ እንደ ምግብ ነበር የሚርበኝና እንደውም ሊያብድ ነው ይሄ ልጅ እስከ 9 ሰዓት እስከ 8 ሰዓት ቁጭ ብሎ ያነባል እባላለሁ። በልሳን ሁሉ እየጸለይኩ ረጅም ሰዓት ምጸልይባቸው ወቅቶች ነበር። እዛ አካባቢ እኔን የሚያውቅ በሙሉ ገርጂ አካባቢ ማለት ነው ወንጌል መስማት አለበት። ብዙ ሰዎች ጌታን ተቀብለዋል፣ ብዙ ሰዎች ሰምተዋል። በዚህ መንገድ ነው እንግዲህ እንትን ያልኩት። ወደ አገልግሎት የመጣሁባትን አጋጣሚ ለመናገር ወደ አሜሪካን ለመሄድ ቅድም እንዳልኩ ወደ 4 ጊዜ ተሞክሯል። 4ኛው ላይ ተሞክሮ ተስፋ ቆርጬ ነው ጌታን የተቀበልኩትና ጋሽ ማርቆስ የሚባሉ ነበሩ። እሳቸው ቅዳሜ ሽማግሌዎች ስብሰባ ሊያደርጉ እኔ ኳየር ልገባ እየሄድን ከገርጂ አብረን እየተጫወትን መጣንና ሩዋንዳ አካባቢ ስንደርስ አንዲት እህት አለች ኤምኬሲ ትንቢት ምናምን ትናገር የነበረችና በቤትም ታገለግላለች። አንድ ዕቃ ለእሷ አድርሼ ልምጣ አሉኝና ጠብቀኝ እዚህ ብለው ወደ ውስጥ ገባ ብለው ሲያዩ ፕሮግራም አለ። ከዛ ጠሩኝ ናና ፕሮግራሙ እስከሚያልቅ ጠብቀን ሰተናት እንሄዳለን አሉ። እሺ ብዬ እኔ በሩ አጠገብ መውጫው አካባቢ ቁጭ ብያለሁ። እሳቸው ትንሽ ገባ ብለው ሙሉ ነው ቤቱ እና እየጸለየች አንተ ልጅ እዛ በሩ አጠገብ የተቀመጥክ ተነሳ፣ እግዚአብሔር አምላክ ለክብሬ ልጠቀምብህ ፈልጋለሁ ይልሃል። የእግዚአብሔር ጸጋ የእግዚአብሔር ቅባት በአንተ ላይ ነው። እግዚአብሔር አምላክ በድምፅ ውጣ እልሃለሁ፣ አብረን ከኔ ጋር እንሰራለን ይልሃል። የመንግስቱን ስራ ትሰራለህ። አሜን አሉ። ደስ አለኝ። ትወጣለህ፣ ከዚህ ከተማ ትወጣለህ ስትለኝ በቃ የአሜሪካው ፕሮሰስ የሚሳካልኝ መስሎኝ ነበርና በቃ ጥሩ ነው ብዬ ደስ ብሎኝ በደስታ ነው ከዛ ጸሎት ቦታ ወደ ቸርች ሄድ ነው።
ከዛ መጸለይ ጀመርኩ። ጌታ ሆይ መቼ ነው ውጣ የምትለኝ? በየት በኩል ነው መውጣው እያልኩ ስጸልይ ጠሩኝ የቤተ ክርስቲያን መሪዎችና ሻሸመኔ እንልካለን ፈቃደኛ ከሆንክ አሜሪካ ልትሄድ ፕላን እንዳለ እናውቃለን፣ ግን እስኪ በዚህ ጉዳይ ጸልይ አሉኝ። ኦልሬዲ እግዚአብሔር ዘግቶታል የአሜሪካውን በርና ጸለይኩ። ምን ብዬ ጸለይኩ ትዝ ይለኛል። ቅዳሜ ማታ ነው። ጌታ ሆይ በዛች ነብይት በድምፅ ውጣ እልሃለሁ ብለኸኛል። በድምፅህ ውጣ በለኝ፣ ችግር የለም። ነገ ማለዳ በሚሰብከው ሰባኪ አፍ ሆነ ውጣ ብቻ በለኝ፣ እወጣለሁ። አላቀውም፣ ሻሸመኔን አላቀውም፣ ምንም ማቀው ነገር የለም። አንተን አውቃለሁ፣ ቃልህ ሙላት እንዳለኝ አብሬህ እሆናለሁ ብለኸኛል። እቺን ብቻ ቃል ተናገረኝ ብዬ ፊት ወንበር ነው ሄጄ የተቀመጥኩት። ውድ ማለዳ የበፊቱ ጎተራ ሙሉ ወንጌል አገልጋይ ወንጌላዊ በቀለ ይባላል ቆሟል። በቃ ጌታ በዚህ ሰውዬ አንደበት ተናገረኝ፣ አም ሬዲ ቱ ጎ አልኩኝ። የሚገርማችሁ ምን እንዳለ ታውቃለህ? የስብከቴ ርዕስ ውጣ እኔ ከአንተ ጋር እሆናለሁ የሚል ነው አለኝ። ፔሪድ። በቃ ስብከቱንም አልሰማሁም። ከዛም በኋላ ስብከቱ እስከሚያልቅ ጠብቄ ቶሎ ይሄው ዝግጁ ነኝ ወደምትልኩኝ እሄዳለሁ አልኩ። ተጸልዮልኝ ኦርዴንድ አድርገው ወንጌላዊ አድርገውኝ ሻሸመኔ ላኩኝ። በአጋጣሚ ሻሸመኔ ሸዋበር ቃልዮት ቤተክርስቲያን የምትባል እዛ እንግዲህ ኮንፍሊክት ነበር። ያው በተለያየ አይነት ወጣቶችና ኤልደርስ ምናምን ያለመስማማትም አይነት ነገር ነውና በዛ ኮንፍሊክት ውስጥ ሰው ይፈልጉ ነበር አገልጋይና እኔ ተላኩኝ። 87 ጥር 1 ላይ ነው የሄድኩትና ለመጀመሪያ ጊዜ እሁድ አምልኮ ስቴጅ ላይ ቆሜ የሰበኩት ሸዋበር ቃልዮት ቤተክርስቲያን ነው። እዚህ ያለው የዩዝ ሚኒስትሪ ላይ አገለግላለሁ፣ ግን እሁድ መደበኛ ፕሮግራም የመጀመሪያ ጊዜ ነው እና የመጀመሪያ ጊዜ ቆሜ ስሰብክ አጋንንትም የመጀመሪያ ጊዜ ሲጮህ ያየሁት እዛ ነው እና ታላቅ ነገር ነበር። ይሄ የሰበኩትንም አስታውሳለሁ። ማቴዎስ ወንጌል ላይ 21 ነው 22 ላይ ያለው የጌታ አምላክን በፍጹም ልብ በፍጹም ነፍስህ ውደድ የሚለውና በጣም ፓወርፉል ነበረ። ሻሸመኔ በከፍተኛ ሁኔታ ነው እግዚአብሔር ክብሩን የገለጠው። እኔ ማለት ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ፣ ተሐድሶ ቸርቾች ቃል በየተራ ነበር የሚቀባበሉኝና ብዙ ከዛም አልፎ ኮንፈረንሶችና ክሩሴዶች በየገጠሩ ፓስተር ጌቱ ድሬሳ ምናልባት መጣቀው ከሆነ አሁን አሜሪካ ነው እና ሌሎችም አገልጋዮች ነበሩ። ከነሱ ጋር ገጠር ደቡብ ኤሪያን በሙሉ ማለት ትችላለሁ ጌዲዮ ዞን እንዳለ ዲላ ይርጋ ጨፌ ከታች ድረስ ብዙ አገሮች ኮንፈረንስና ክሩሴድ ሳገለግል ቆየሁ። በተለይ እኔ ደግሞ እኛ ቸርች ትልቅ ችግር ስለነበረ ማንም አይቆምም ነበር። 9 ወር ያህል እኔ ነኝ ፕሮግራም መርቼ ሰብኬ መባምናን አሰብስቤ ምናምን። አንድ ሰው ፕሮግራም ሊመራ ወይም ማስታወቂያ ሊናገር ከወጣ ውረድ 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 ይላል። ወይ የዛ ግሩፕ ነው ወይ የዚህ ግሩፕ ነው። ስለዚህ እኔ ኒውትራል ነበርኩ። እኔ ስብከቴ እናንተ ዘረኞች ትሞታላችሁ፣ የእግዚአብሔርን መንግስት አትወርሱም፣ አመፀኞች እያሉ ሙሌ ይስበክ ይላሉ። በኃይል ነበር የምሰብከው። ቤተክርስቲያን ያም ችግር ሶልቭድ ሆነ። ልክ ሶልቭድ ሲሆን ላይክ 4 ዓመት ምናምን ያህል ነው የቆየሁት እዛ። እኔ ማክሰኞ ፕሮግራም 5 ሰው ያገለገልኩበት ጊዜ ነበር። መጀመሪያ ከአዲስ አበባ ሲሄድ የተሰጠኝ እሱን ነበር እና ይህን በሚያክል አዳራሽ 5 ሰው 2 የተሐድሶ 3 የተሐድሶ 2 አዲስ ክርስቲያኖች ጌታን ተቀበሉ። እኔ ግን አለቀስኩ። ጌታው ይህን በሚያክል አዳራሽ እንዴት ሰው አይኖርም በሚል ሳለቅስ ስጸልይ ምን ራእይ ያሳየኝ? በዘመንህ ይሄ ቤት ሞልቶ አዳራሽ ግቢው ሞልቶ አይተህ አወጣሃለሁ አለኝ። እንደተባለው ታላቅ የፈውስ ፕሮግራም እዛ ቸርች ማክሰኞ ነበር። ቅድም እንዳልኩ ፓስተር ጌቱ ድሬሳ የሚባል የፈውስ አገልጋይ ነው። አብረን እንሰራለን። ታላላቅ ነገሮችን እያደረግን በአጋጣሚ እየጸለይን ልክ እዛ በረንዳ ላይ ሆኜ ስጸልይ ያን ራእይ ያሳየኝ አስታወሰኝ። ልክ እዛ በረንዳ ላይ ሆኖ እሱ ቆሞ ሲያገለግል ነው ያየሁት። ህዝብ ሜዳ ላይ ሞልቶ አዳራሹ ሞልቶ ግቢው ይሄው የተናገርኩ ተፈጸመ አለኝ። እዛ ቆሜ ሰዎች አያውቁም እኔ እውላለሁ አመሰግናለሁ እያልኩ ከዛ ቀን በኋላ በ4ኛው ዓመት ሁሉ ነገር ተስተካከለ። በዛን ሰዓት እግዚአብሔር በህልም አሳየኝ። ቴዎሎጂ ኮሌጅ ስገባ ህልሙን አየሁ። በቃ ሸኙኝ መማር ፈልጋለሁ ብዬ ሽማግሌዎችን ለመጠየቅ በዚህ ፖስት አይዤ ሲሄድ የዕለት እሁድ ዕለት ነው እንፈልጋለን አሉኝ። ቴዎሎጂ ልናስተምርህ እንፈልጋለን ሲሉኝ ደነገጥኩ። እኔ ኦልሬዲ ያለው ደብዳቤ ለመማር እሺ አልኩኝ። ኤቢሲን አገኘው፣ አዲስ አበባ ባይብል ኮሌጅን አገኘው። እዛ የመጀመሪያውን ሴሚስተር ከፈሉልኝ።
ኢንትራንስ ኤግዛም አለፍኩ። ኤቢሲ ገባው። ሁለተኛ ሴሚስተር ተማርኩ። ሁለተኛ ዓመት ላይም ቸርቿ የኛ ቸርች አንችልም አለች። የሸዋ በር ቃለ ሕይወት ማለት ነው። ብር የለም ካዝናችን ውስጥ የለም፣ ስለዚህ አቁም አሉኝ። እንዴት ነው ማቆመው እያልኩ ስጸልይ ጓደኛዬ አንድ ደረጃ የሚባል 3000 ብር ሰጥቶኝ የሙሉ ፓኬጅ ያኔ 3000 ብር ነበርና አንድ ሴሚስተር እሱን ተማርኩ። ከተማርኩ ኋላ ነጮች ስልክ ደውለው ጠሩኝ። እዛ ኤቢሲ አካዳሚክ ዲኖች ናቸው። ዲንና እንደዚህ ባልና ሚስት ናቸው። ማርክና ጁዲ ይባላሉ። ከዛ በጣም እስኪ ስለ ራስህ ተናገር አለች። መሰከርኩ። አሁን እንዴት ነው ታዲያ የምትማረው ትምህርት? እኔ እዚህ ሆፕ አድርጌ የመጣሁት ነገር ፌል አድርጓል፣ አልሆነም እና አይዶን ነው ምን እንደማደርግ እየጸለይኩ ነው ስላት፣ ስኮላርሺፕ የሚሰጥ አንድ ቢሊዮነር ነበረ። አይሁዳዊ ነው ግን ወደ ጌታ የመጣ ሞቷል። ሲሞት ተናዞ ነው የሞተው። ቴዎሎጂ ለሚማሩ መክፈል ለማይችሉ ሰዎች ገንዘቤ ለነሱ እንዲሰጥ ብሎ ነው እና ከመላው ዓለም ነው የሚጻፈው። ፎርሙ ተሞልቶ ከዛ እንደ ሎቶሪ ነው የሚወጣው። ለወጣላቸው ለተወሰኑ ሰዎች እድሉ ይሰጣል ማለት ነው። በአጋጣሚ እኔ ደረሰኝ ሎቶሪው ማለት ነው እና ደረሰኝ። በጣም በሚገርም ሁኔታ እንደ ሀብታም ልጅ ያው ኤቢሲ አንተ ታውቀዋለህ እዛ ተምረሃልና ለ2 ዓመት ምግብ የሚያስፈልገኝ ነገር በሙሉ መጽሐፍት ተዘጋጅተው ዶርም ተሰጥቶኝ 2 ዓመት ተማርኩ። የሚቀሩትን 2 ማለት ነው። ቀሪዎቹን 2 ዓመት እና አጠቃላይ ያው ግራጁዌት አደረኩ። ግን ከግራጁዌሽን በፊት ላይ 4ኛ ዓመት ላይ ብዙ ኦፖርቹኒቲዎች ወደ እኔ መምጣት ጀመሩ። ሚኒስትሪዎች አብረን እንድናገለግል፣ ቸርቾችም ፈጽሞ ወደ ቸርች የመመለስ ሐሳብም አልነበረኝም። ጌታ ሆይ እኔ በውጭ ሆኜ ቸርችን ሰፖርት አደርጋለሁ እንጂ እዛ ገብቼ ፓስተርም ወንጌላዊም መሆን አልፈልግም እላለሁና ስከራከር መሀል ላይ የተወሰነ ጊዜ ነው ወራቶች ይሆናሉ እንደዚህ ሙግት ላይ ባለቤቴ አየችኝ። ምን ሆነሃል አለችኝ። እኔ ምንም አልሆንኩም፣ ግን የሆነ ጥያቄ እግዚአብሔር እያቀረበልኝ ነው። ምንድነው እሱ አለች። አይ ቲንክ መጋቢ እንደሆን ወይ ወንጌላዊ እንደሆን ሙሉ ጊዜ አገልጋይ እንደሆን ይፈልገኛል ይመስለኛል። እና አንተ ምን አልከው? እኔ አልፈልግም፣ ምክንያቱም አሁን ልጆች ወልጃለሁ። ባይዘው ቅድም አልነገርኩም መግቢያ ላይ ባለትዳርና የ3 ልጆች አባት ነኝ። አንድ ወንድ ልጅና 2 ልጆች አሉ። ያን ጊዜ ደግሞ በጣም ህጻናት ናቸውና እኔ ብዙ መከራ አይቻለሁ፣ ችግር የለም። ግን እናንተ እሷም ደግሞ የአዲስ አበባ ልጅ ነች ባለቤቴ እና ብዙ መከራ ያዩ አይደለምና አሁን ወደዛ መከራ እንድትገቡ ስለማልፈልግ ነው አልኳት። አንተ እግዚአብሔር ጠርቶህ እሺ በለውና ቢርበን ይራበን አለች። እርግጠኛ ነሽ? አዎ። እርግጠኛ ነሽ? አዎ። ቢርበን ይራበን፣ አንተ ብቻ ጌታን አገልግለው አለች። በጣም ደስ አለኝ። እግዚአብሔር ሆይ ይሄው እዚህ ያለው ወደ ፈለግከው ቦታ ላከኝ፣ እሄድልሃለሁ አልኩት። ይሄን ጸልዬ በየዓመቱ ይመጣሉ ፈረንጆቹ እና ከዚህ ጸሎት በኋላ መጡ። የክረምት አካባቢ ነው ብዙ ጊዜ የሚመጡትና እዚህ አዲስ አበባ ፕሮግራሞች ነበሩ። ጨርሰን ወደ ክፍለ ሀገር ወደ ሶዶ ስንሄድ መንገድ ላይ የቲሙ ሊደር ፓስተር ብራንደን ይባላል። what's your future plan ብሎ ጠየቀን። ፊውቸር ፕላን ምንድነው እንዴ? እኔ just to serve the Lord አልኩት። ኖ ስፔሲፊክ የሆነ ነገር ጌታ ይተናገራል ወይም ደግሞ አንተ በልብህ ያለ አለች። እንግዲህ አሁን በዚህ ቅርብ ጊዜ ውስጥ እግዚአብሔር እንደገና ወደ አገልግሎት ሊመልሰኝ የሚያስብ ይመስለኛል። ወደ ቸርች ፓስተር ፉል ታይም ሚኒስተር ሆኜ ቸርች ጋር እንዳገለግል የሚፈልገኝ ይመስለኛል ስለው ሃሌሉያ አለ። በጣም አመሰገነ። ደነገጥኩኝ። በዚህ ሰዓት አለ ቤተክርስቲያናችን ሽማግሌዎች ስላንተ እየጸለዩ ነው። እኔ ደግሞ አንተን ይህን ጉዳይ እንድጠይቅህ ሚሽን ተሰጥቶኛል። are you willing to serve the Lord with us አለኝ። አልኩኝ። ደስ ይለኛል አልኩት። በጣም ተደሰተ። ስንጠያየቅ ስንነጋገር ነው ያደርነው። እሱ ቁጭ ብሎ ጠይቀኛል። ልክ እንደዚህ ታሪኬን ነገርኩት እና የደረሰብኝ ብዙ ቻሌንጅ ስለነበረ ቸርች ጋር ማገልገል ሁሉ እንደማልፈልግ ነበረ። ግን እግዚአብሔር እንደገና እንደተናገረኝ እና 2 ፕሪኮንዲሽን አስቀመጥኩ እና እግዚአብሔርን እንዲህ አልኩት። አንደኛ አሁን ባለትዳር ነኝ፣ ልጆች አሉኝ። ግን እኔ አንተን እያገለገልኩ ልጆቼ ራበኝ ሲሉ መስማት አልፈልግም፣ ሲቸገሩ ሲራቡ። አንደኛ ይሄ ነው። ሁለተኛ እኔ ደህንነት ትምህርት አስተምሬው እኔ አጥምቄው
በእኔ ላይ ሊደር ሆኖ ኢናዲኩዌት የሆነ ሊደር እንዲመራኝ አልፈልግም። እነዚህ ሁለቱን ከፊቴ ያስወግድልኝ፣ በተረፈ አንተን ለማገልገል ዘመኔን እሰጣለሁ ብየዋለሁ ስለው ፓስተሩ believe me you will never see such kind of problems አለኝ። ፋይናንሻሊም አትቸገርም፣ እንደገና እንደዚህ አይነት ኢናዲኩዌት ሊደር አንተን እንትን አያደርግም፣ ብቻ አንተ ፈቃደኛ ሁን አለኝ። በቃ ፈቃደኛውን ተጸልይ፣ ሌሊቱን ሙሉ ስንጸልይ በቃ አደርን። ከዛ ተነገራቸው ኢሚዲየትሊ በቃ ሃየር አደረጉኝ። እንግዲህ የዛሬ 17 ምናምን ዓመት ማለት ነው። $800 ነበር የሚከፍሉኝና በዚያን ጊዜ ለቤቴ ተርፎኝ ከኔ ጋር የተማሩ ስራ የሌላቸው በየወሩ ዝም ብዬ የምከፍላቸው ነበር። ቴዎሎጂ ለሚማሩ ሰዎች እከፍላለሁ። ስልጠናውን ፕሮግራሙን በጣም ነበር የምናስኬደውና ከተወሰኑ ጊዜያት በኋላ ያው የአስተዳደራዊ ለውጥ መጣ፣ ችግሮች ተፈጠሩ፣ የምንከራከርባቸው ጉዳዮች እየበዙ መጡ። አስተዳደር የሆነ ሰው ነው ሊድ ያደረገኝና ያን ኬዝ ለነጮቹ በተደጋጋሚ ነገርኩ። እነሱ ግን ፈሩ። ምክንያቱም ያ ሰው ሆስት ያደርጋቸዋል፣ ብዙ ጊዜ ሲመጡ ብዙ ነገር ያደርግላቸዋል እና በእነሱ ፊት በጣም በጣም አሪፍ ሰው ነው። ስለዚህ እኔ ላይ ያለውን ፕሮብሌም ያለውን ጫና አንደርስታንድ ሊያደርጉ አልቻሉ። ስለዚህ ውስጤ ጊቭ አፕ እያደረገ መጣ። በመሃል ህልም ምንድነው የማየው? አሁን ቸርች ቀጥታ እንግዲህ ወደ ቸርች ሊያስገባኝ ነው እግዚአብሔር እና የቸርች መሪዎች ጠርተውኝ ወንጌል እንዳገለግል 2-3 ጋብዘውኝ ከዚያም በኋላ አገልግሎትን ወደነዋል፣ ከኛ ጋር ልታገለግል ፈቃደኛ ነህ ወይ ሲሉኝ፣ አዎ ፈቃደኛ ነኝ፣ እግዚአብሔር ፈቃድ ከሆነ ደስ ይለኛል ብያቸው በጣም ተደስተው ሃየር ሲያደርጉኝ አይቻለሁ በህልሜ። እና እንግዲህ ይሄ ሀፕን ከማድረጉ ከ1 ዓመት በፊት ማለት ነው ጽፌ አጀንዳዬ ላይ አስቀምጨዋለሁ። ከሚኒስትሪው ጋር የተወሰነ ጊዜ ቆየሁ። ቀደም ያልኩ ራእዮችን ምኖች መጡ። ኋላ ወደ ቦሌ መጣን። ጀስት ዝም ብለን አባልነት ማለት ነው። ቦሌ ቃለ ሕይወት ቤተክርስቲያን መጣን። እዛ በአባልነት ስንቆይ ጌታ ባለቤቴን ይናገራታል። ሙሌ የቤተ ክርስቲያን መሪዎች ከኛ ጋር አገልግል ብለው ያነጋግሩሃል፣ እግዚአብሔር ነው ያዘጋጀልህ፣ እምቢ እንዳትላለች። በራእይታ ማለት ነው። አዎ የሆነ እንደዚህ የሚናገራት እግዚአብሔር ቃል መንፈስ አለና እንዴ ያምሻል እንዴ እንደገና እንዴት ወደ ቸርች ምናምን አልኳት። ኖ እግዚአብሔር የሚሰራው ስራ አለ፣ እምቢ እንዳትላለች። ኦኬ አልኩ። እንደገና ደግሞ ማለዳ የጸሎት ግሩፕ አለን። ኦልሞስት ወደ 4000-5000 ሆኗል አሁን ኦል ኦቨር ዘ ወርልድ ያለ ነቅቶ ማንቃት የሚል የጸሎት ቡድን አለ። ላልተወሰነ ጊዜ ፖዝ አድርጌ ነበር፣ ገብቼ አላቅም። እና በዛ ሰዓት በጣም እየጸለይኩ በነበረ ሰዓት ይህን ጉዳይ በትክክል እግዚአብሔር ፕሩፍ እንዲያደርግልኝ ዛሬ ተናገረኝ፣ ያስለመድከኝ ጌታ ብዬ ልክ ጠዋት ስከብት ስብከት ነበረ እና ስለማን ነው የሚያወራው? ስለ ያዕቆብ ከአባቱ ቤት ወጥቶ በላባ ቤት ብዙ ቆይቶ ብዙ ዓመት ተንከራቶ ወደ አባቱ ቤት ሲመለስና ተመልሶ ሲገባ እና ልክ እኔም እንደዛ ነው ታሪኩ። ከቦሌ ወጥቼ ዞሬ እንድመለስ የመመለስ ዘመን እንደሆነ በቃ ዳይሬክትሊ ነበር የተናገረኝ። ስለዚህ በቃ I was ready፣ እኔ ዝግጁ ነኝ ማለት እነሱ ይጠይቁኝ እንጂ ከቤተ ክርስቲያን መሪዎች አንዱ በጣም ወደው ወንድም አዱኛ ይርባ አዴ በጣም ምርጥ የእግዚአብሔር ሰው ነውና እና እኔ ሲነግረኝ ኦሬዲ እግዚአብሔር ተናግሮ ጨርሷልና እንዲህ ያስበናል፣ ከኛ ጋር ብትሰራ ምን ይመስልሃል የሚለውን ጥያቄ ያቀረበልኝ። እኔ በቃ በደስታ ፈቃደኛ ነኝ አልኩ። ሽማግሌዎች ጋር ቀረብኩ። እኛ ሚኒስትሪው ፕሮቫይድ ሲያደርግልህ የነበረውን ልናደርግልህ አንችልም፣ ቤተክርስቲያን ነች፣ ያለውን ካፓሲቲ ያው ሳምሃው ታውቃለህ ብለን እናስባለንና ያን ፈቃደኛ ነህ ወይ? ደግሞ በመሃል እግዚአብሔር ምን ብሎኛል? በጣም እንደ ሬማ አርጎ ያመጣው እንደ ክርስቶስ በጎ ወታደር ሆነ አብረኝ መከራ ተቀበል የሚልና በእርግጥ ስላንተ ከሆነ እቀበላለሁ ብዬ ነበር የመጣሁትና ሊያውም ከመሪዎች አንዱ ምናልባት ፌስ ታደርጋለህ ቻሌንጆች፣ በተለይ ፋይናንሻል ኮንስትሬን ሊያጋጥም ይችላል፣ የገንዘብ እጥረትና እነዚህን ነገሮች አስበህባቸዋል ወይ? ከዛ ቦታ ስትመጣ ብዙ ነገሮች እንትን ሊሆንብህ ይችላል የሚል እኔ ቢያንስ እግዚአብሔር እንድንራብ የሚፈቅድ አይመስለኝም። ሁኔታዎችን እግዚአብሔር ያመቻቻል። እኔ የማውቀው የእግዚአብሔርን ጥሪ መስማቴንና ለሱ ደግሞ መታዘዜን ነው። እና
እግዚአብሔር ለረሃብ ወይም ለመከራ ከዚህ በፊት ብዙ ዘመን ተርቤያለሁ። እኔ ታሪኬን አልተናገርኩም እንጂ ብዙ ያሳለፍኳቸው ታሪኮች ነበሩና አንድ ብቻ ልንገር። ሻሸመኔ ወጌ ላይ ሆኜ እዛ አገልግያለሁ። ሸዋበር ብያለሁና አንድ ጊዜ ትልቅ ኮንፈረንስ ተዘጋጅቶ የከተማዋ አዳራሽ ውስጥ ነውና አጠቃላይ አብያተ ክርስቲያናት በሚደረገው ዓመታዊ ፕሮግራም ላይ እንድሰብክ ተሰጥቶኛል። እኔ ቤቴ ተርቤያለሁ፣ ምንም ነገር የለም። ሲስተርም ከኔ ጋር አለችና ማታውኑ ራት ሳንበላ ነው ያደርነው። ቡታ ጋዝ ነበር የምንጠቀመው። ጋዙ ደርቋል፣ አልቋል ምናምን፣ ገንዘብ መግዣም የለንምና ተርቤ ያደርኩ። እሷም እንደዚህ። በማግስቱ ደከምኩ። አሁን በዚህ ድካም እንዴት ነው የምቆመው ብዬ ምን እናርግ ምን አለ አልኳት። ደረቅ መኮሮኒ አለ አለች፣ ያልበሰለ እና ሻይ ምናምን እኮ ማፍላት እንችል ነበር ግን ቡታ ጋዝ የለም አለች። በቃ ውሃ አምጪ አልኳት እና በጆግ ትልቅ ጆግ ነው ቡታ ጋዙን ከፈትኑ። በነጭ ጋዝ የሚሰራው ማለት ነው። በነጩ ጋዝ ምትክ ውሃ አደረኩ እና ከደኑ። እንጸልይ አልኳት። እግዚአብሔር ሆይ ትላንት ራት አልበላንም፣ ምሳም አልበላውም አክቹዋሊ ትላንትና እና በጣም ደክሞኛል። አሁን ደግሞ በህዝብ ፊት ልቆም ነው ላገለግል ነውና መብላት አለብኝ። በጎ ፈቃድህ ቢሆን ይሄ ውሃ ወደ ጋዝነት ይለወጥ ብዬ ጸለይኩ። አሜን አለች። ከዛ አደረግንና ክብሪት ጫርኩ። ስጭር ትሽ ብሎ ጠፋ። ሁለተኛም ጫር አድርጌ በኢየሱስ ስም ብዬ ስል አሁንም ጠፋ። አንቺ ልጅ ታምኛለሽ አታምኝም አልኳት። እሷ ወደ እኔ አታምጣ አለች። እኔ አምናለሁ፣ አንተ ካመንክ እኔ አምናለሁ አለ። እኔ አምናለሁ አልኳት። በቃ ካመንክ ጸልይ ቀጥል አለች። በኢየሱስ ስም ብዬ አንተ እንዲጭሬ ሳቀርቦ ቡፍ ብሎ ሰማያዊ እሳት ነው የነደደው። ሶስተኛው ላይ ነደደ። ውሃ ተጣደ፣ ውሃው ፈላ፣ መኮሮኒው ተቀቀለ። ከዛ ስጎ ሁሉ ሰራች። ሁሉ ነገር አልቆ ሻይ ሁሉ ፈልቶ በቃ በደንብ በልቼ ጠጥቼ ጠግቤ አጥፍተኑ ቡታጋዙን ይሄ ሚራክል ነው ብለን ተደስተን ሄድኩ። ኮንፈረንስ አገለገልኩ። ሳገለግል የስብከቴ ርዕስ ንስር ክርስቲያን ነህን የሚል ነውና ስለ ንስር ኢሳያስ ላይ በጣም ፓወርፉል የሆነ መልእክት ነበር። ሳገለግል ቆየሁና ባይዘወይ ዛሬ እግዚአብሔር አምላክ በቤቴ ተአምራት አድርጓል ብዬ ውሃው ወደ ጋዝ እንደተለወጠ እና እንደነደደ ያለውን ታሪክ ባጭሩ ነገርኳቸው። ፕሮግራሙ ሲያልቅ ወጣቶች እንዲተክተልትለው ነው ወደ ቤት የመጡ። ይሄን ታምር እናያለን ብለው ኑ ተሰብሰቡ አልኳቸው። ገባን። አሁንም ስንለው ብሎ ነደደ እሳቱ። በቃ መግለጭ እንዴት እንደዚህ ሊሆን ቻለ? እንዴ ይሄ ውሃ ነበር? አዎ እንደዚህ ነው ምናምን እየተነጋገርን ወይል እንግዲህ ይሄ የሆነው ምንድነው? እኔ ብር አጥቼ አልኳቸው። ብር ስላልነበረኝ ቡታጋዝ መግዣ 10 ብር ነው ምናምን ነው እኮ ያን ጊዜ እና መግዣ ስላልነበረኝ ለእግዚአብሔር ጸልዬ እንደዚህ ብዬ እያልኩ እየመሰከርኩ ይነዳል እሳቱ። ከዛ አንድ ጓደኛ ያለ ሙሌ የሚባል እንዴት እኔን አልጠየከኝም ብር ይለኛል። ምን ያደርጋል ያንተ ብር እዚህ ተአምራት እየሆነ አንሆነው ሙሌ ትክክል አይደለም ብሎ ከኪሱ አውጥቶ 10 ብር ይሰጠኛል። አልፈልግም 10 ብሩን ባክን ከያዝ እንከራከራለን። መጨረሻ ላይ እሺ ብዬ ስቀበል ልክ ብሩን ስቀበል ትሽ ብሎ ጠፋ። ብርህን ውሰድልኝ ተአምራቱ ይቀጥል እንዴት ከዛ ብለው ትሽ በጠብጥ ኋላ እሱን አውጥተን ውሃ ደፍተን እንትኑን ክሩን አውጥተን አድርቀን ምን ብለን ነው ወደ ኖርማል እንትን የተመለሰው ማለት ነውና ይሄን ተአምራት አስታውሳለሁ። እና ሌሎችም ብዙ ተአምራቶች አሉ። ለምሳሌ የገጠር አገልግሎት በጣም ከባድ ነው እና ከኔ ጋር ያገለግሉ የነበሩ አገልጋዮች በጣም ደሞዛቸው ትንሽ ነች። የኔ 420 ብር ነው። እነሱ ሁለቱ 120 ናቸው። ሶስተኛው 80 ብር ነው የሚያገኘው እና የወር ደሞዛቸው እንግዲህ ይህን የምነግርህ 87 88 89 አካባቢ ማለት ነው እና የሚበሉት የላቸው እና በየሳምንቱ የቤት ጉብኝት ይበዛል። እኔ አላቅም የቤት ጉብኝት ሲበዛ ጀስት አገልግሎት ነው እያልኩ እሄዳለሁ እና በምንሄድበት ቤት ምግብ ያዘጋጃሉ ሰዎች። እኔ እከላከላለሁ። አንበላም ተው እያልኩ እናገለግል የመጣ ነው እያልኩ ኋላ አንድ ጊዜ አገልጋዮች ሙሌ ለምንድን ነው አንበላም የምትለው? እኔ ጨጓራዬን ደግሞ ስለሚያመኝ ምስር ምናምን አሁንም ቀጠልኩ አልበላም እያልኩ። በል እንግዲህ እንንገርህ የኛ ቀለብ ያለው እነሱ እጅ ውስጥ ነው አሉ። እኛ አሁን ቤታችን ያለው ቆሎ ምናምን ነው።
ስለዚህ ቀኑን ሙሉ ስናገለግል ውለን ውጭ በልተን ነው የምንገባውና አትከላከላሉ። በእውነት በጣም ነው ያዘንኩት። ምክንያቱም 3 ነው 4 እድገት አሳልፌያለሁ ለኔ ሳይሆን ለነሱ ጨምሩ እያልኩ እና አንዱ ጨጓራውን በጣም በሽተኛ ሆኖ በዚህ በረሃብ በምን ምክንያት አገልጋይ ነው ታሞ በጣም ሲሰቃይ ለምን ወተት አትጠጣም አልኩት። ወተት እኮ ብትጠጣበት ወይም ደግሞ ይሄን ብታደርግበት እኮ ለጨጓራ ጥሩ ነው ስል ሳቁ። ተያዩና ሁለት ወንጌላውያን ሳቁብኝ። ሙሌ እኛ እኮ መፍትሄውን እናውቀዋለን ብሩ ስለሌለ ነው አሉኝ። በጣም ነው ልቤ የተሰበረው። እና እንደዚህ አይነት ገጠመኞችም ነበሩ። ገጠር አንድ ጊዜ ምን ሆነ እንዳልኩ ጨጓራዬን ያመኛል እኔምና ትልቅ የወጣቶች ኮንፈረንስ ተዘጋጅቶ በመኪና ትሄዳለህ፣ ከዛ በፈረስ ትሄዳለህ፣ ከዛ በእግር ነው። በጣም ሩቅ ቦታ ነው። ሄድን። ልክ ምሽት ላይ ነው የደረስኩት። እንደደረስኩ ነው ወደ አገልግሎት የገባሁት እና እርቦኛል። ከአገልግሎት በኋላ የቀረበው ምስር ነው። ምስር ወጥ ደግሞ በጣም አልበላም ነው ያመኛል። ስለዚህ የሚል ሰዎች እያጎረስኩ እንዳልጨነቁ ብዬ በቆሎ ተቀቅሎ መጣ። አትሊስት እሱን ልብላ ብዬ በላው። የሚታደረው ደግሞ አዳራሽ ውስጥ ነው። ሁሉም እዛ ነው የሚያድረው። ትራስ ግንድ ነው። ፍራሹ ደግሞ ይሄ ኮባ ምናምን ቅጠሎች ናቸው። እዛ ላይ ነው በቃ የምተኛው። ሁሉም ተኝቶ ያንኮራፋል። ምን ይላል? እኔ እንዴት ልተኛ? ጨጓራዬ በከፍተኛ ሁኔታ ታምሜ ሌሊቱ ሙሉ ቁጭ ያደርኩበትን ጊዜ አስታውሳለሁ። ኋላ ጠዋት በቮሚት አወጣው። ለ4 ቀን ነው ለ3 ቀን የታሰበው ፕሮግራም በህመሜ ምክንያት አቋርጬ ወደ ከተማ የተመለስኩበትን አስታውሳለሁ። እና ሌሎችም እንደዚሁ ብዙ ታሪኮች አሉ ስላሳለፍክ ከዚህ በኋላ እግዚአብሔር ከእንደገና የሚያስርበኛ አይመስልም የሚል መልስ ለቃሉት መሪዎች መለስክላቸው። ያን ስላደረገልኝ እንደው እግዚአብሔር ከዚህ በኋላ እራባለሁ ብዬ አላስብም ብዬ ነው። ግን ኦፍኮርስ ልትራብ ትችላለህ። አሁንም ያ ጋራንቲ ሊሆን አይችልም። ቤትም ስላለ ወርቅም ብርም ስላለ አልራብም ማለት በአንድ ጀንበር ነው ሁሉ ነገር ያጣውና ይዶን ነው። ስለዚህ በእግዚአብሔር ላይ ዲፔንድ ሆኜ በእግዚአብሔር ታምኜ አድም የነገረኝን ተቀበልኩ። ሽማግሌዎች የነገሩኝን ተቀበልኩ። በአሁኑ ሰዓት እንግዲህ ቦሌ ቃልዮት ቤተክርስቲያን የቤት ህብረት አስተባባሪ ሆኜ መጋቢ ሆኜ እያገለገልኩ እገኛለሁ ማለት ነው። እግዚአብሔር ይመስገን። አሜን። አሁን ስትነግረኝ ምን ትዝ አለኝ። እኔ አንድ ሰሞን ያው ጌታን ማገልገል ከጀመርኩ አሁን 10ኛ ዓመት ይዣለሁ። በእነዚህ ህይወት ጉዞዎች በጣም ለእኔ ከባድ የሚሆኑትን አሁን ላይ ሆኜ እንደው ያኔ እንዴት አለፍኳቸው ላቸውን አይነት ውጣ ውረዶች አልፌያለሁ። እና አምና ረጅም ጊዜ አይደለም አንዳንድ ነገሮች እንደዚህ ፍራስትሬት ማድረግ ጀመሩ እና መለስ አልኩና አንድ ነገር አልኩ። የጌታን ድምፅ ብዙ ጊዜ ያስለመደኝ ድምፅ ስላለ እግዚአብሔር አባትነቱን አስረዳኝ። አባትህ ነኝ አለ። ኦኬ፣ እግዚአብሔር አባት ከሆነ ምንም ይጎልብኝ አይኖርም። ሁሉን የፈጠረ ሁሉን የሚያይ ሁሉ ስፍራ የሚገኝ ጓዳዬን የሚያውቅ አምላክ ነው አባት የሆነኝ ብዬ በጣም ኤክሳይትድ ሆንኩኝ። ከሌላ ጊዜ አሁን እግዚአብሔር አባትህ እኮ ነው ምናምን ስትባል ደስ ይላል እኮ፣ ግን በልዩነት ደግሞ ስትረዳው እግዚአብሔር ቅርብ እንደሆነ ስትረዳ የስጋ አባቴን በምለው ልክ ሳይሆን ከዛም በላይ እግዚአብሔር አባቴ ነው እየተረዳሁኝ። ያንን ከተረዳው ከ1-2 ወር በኋላ በጣም እንትኖኝ ነው የምኖረውና ማለት ትንሽ ተጨነቅኩኝ። ከዛ ለባለቤቴ መጥቼ እንደዚህ አልኳት፣ እግዚአብሔር አልኳት ከዚህ በኋላ መልሶ በፊት ወዳየነው ህይወት አይመልሰንም፣ አንቸገርም። እርግጠኛ ሆኜ ነው የምነግርሽ። በእርግጥም እንዳልኩት እግዚአብሔር በምን አይነት መንገድ ጣልቃ እንደሚገባ አንተ በማታውቀው መንገድ ጣልቃ እየገባ ነገሮችን መቀያየር ጀመረ። ይህን ያነሳውበት ምክንያት ምንድን ነው? ለሁሉም ነገር ማብቂያ አለው። እውነት ነው። እግዚአብሔር በእኔ መረዳት ባለኝ መረዳት እግዚአብሔር በቀጥም ብሎ እያሸ ህይወትን የሆነ የጭንቀት ብቻ የማድረግ ፍላጎት አለው ብዬ አላስብም። ያ ዓላማ የለውም። እግዚአብሔር በዚች ምድር ላይ ስንኖር ሁልጊዜም ስጠኝ አርግልኝ የሚል ጥያቄ እየጠየቅንም ዘመናችን እንድንጨርስ የሚፈልግ አይመስለኝም። እንድናገለግለው ይፈልጋል። ከእሱ ጋር ህብረት እንድናደርግ ይፈልጋል። እሱ እውነትም አባት ነው፣ ያቀርብልኛል፣ ያደርግልኛል፣ እኔ በትክክለኛው ስፍራ ጠብቀዋለሁ እንድንልም ይፈልጋል። እውነት ነው አይደለ? እና ስለዚህ ያለፍናቸው መንገዶች በትክክለኛው መንገድ ሆነንም ፍራስትሬት ልናደርግ እንችላለን፣ ልንቸገር እንችላለን፣
ብዙ ሀስል ውስጥም ልናልፍ እንችላለን። ልክ ዮሴፍ እንዳለፈው yes በትክክለኛው መንገድ አለፈን። ማብቂያ ነበረው ግን እውነት ነው። እንዲተርፍ የማድረጊያም ጊዜ ነበረው እግዚአብሔር ዮሴፍ ለቤተሰቦቹ ተርፍና እንደዚህ ብሎ ማመንም ጥሩ ነው። አንዳንድ ጊዜ ሰዎች አገልግሎት ትልቅ ቦታ ትልቅ ፖዚሽን ያገኙና እግዚአብሔር ጥሪ ሲያቀርብላቸው እንዴ ልጆቼ ይሄን አስተምጄ ይሄን አብልቻቸው ይሄን አጠጥቻቸው እንደዚህ ትምህርት ቤት ከማስተምርበት ወርጄ ላስተምር ወይ ላገልግል ወይ በትንሽ ብር ደሞዝ ቤተክርስቲያን ላገልግል ወይ እንደዚህ እግዚአብሔርን ሙሉ ጊዜ ላገልግል ወይ ብሎ ሊፈሩ ይችላሉ። ለእነዚህ ሰዎች መልእክት ይሆናል ብዬ ስላሰብኩ ነው የጨመርኩት። ተጨማሪ ጥሩ ነገር ላይ ነው የመጣልኝ። ባይ ዘ ዌይ ወደዚህ ሚኒስትር ወደዚህ አገልግሎት ወይም ወደ መጋቢነቱ ስመጣ ከመምጣቴ በፊት ልጆቼንም ባለቤቴንም ቁጭ ብለን ተነጋግረናል። አሁን አንደኛ ሙሉ ጊዜ አገልጋይ ነው መሆነው ጊዜን ከመመኑ ጋር ስለማሳልፍ የተለያዩ ፕሮግራሞች ስለሚኖሩ አቬለብል ላልሆን ይችላል ለቤተሰብ አንደኛው። ሁለተኛ እንደ ከዚህ በፊቱ በቂ ገንዘብ ላይኖር ይችላል። በተለይ እኔ ልጆች ፒዛ በርገር ምናምን ምናልባት በወር አንዴ ኦር አንዳንዴ ሁለቴም ላወጣቸው ይችላሉ። መዝናናት በጣም ይወዳሉ። እኔም ሪላክስ እንዲያደርጉ ፈልጋለሁ እና ያ ሊቀር ይችላል። ይሄን እንዴት ትላላችሁ? ይቅር አሉ ሁሉም ማለት ያው በልጅነት እንትንም ቢሆንም ይቅር ችግር የለም ማንኛውም ነገር ይቅር አንተ እግዚአብሔር ከጠራ ቀጥል ጎ አሄዳሉ እና ልጆችም ሚስቴም ከጎኔ ነበሩ እና ፎር ዮር ሰርፕራይዝ ወደ ጌታ አገልግሎት ከመጣው ጊዜ ጀምሮ የጎደለብኝ ነገር የለም። እንደውም ያንኑ እያደረኩላቸው ነው ማለት አንዳንድ ነገሮች ሊኖሩ ይችላሉ ግን የሚገርመው ነገር መዝናናታቸውን አልተውም። አብሮ የፋሚሊ ታይማችንን እንደዚሁ በጥሩ ሁኔታ ሊቀሩ ይችላሉ ብለን ያሰብናቸው ነገሮች አልቀሩም አሁንም እና ሊጎልብኝ ይችላል ያልኩትም ነገር በፍጹም ቦሌ ቃሊው ስለኔ በጣም ምርጥ ቸርች ሆና ያገኘሁት። በነገራችን ላይ ፊትም ሲሸኙኝ በክብር ነው የሸኙኝ በበረከት። እንደውም አይቤክስ ሆቴል ትልቅ ግብዣ ተደርጎ ሀብል ተሰጥቶ ስጦታ ተደርጎልኝ ነው ወደዛኛው አገልግሎት ትራንዚት ሳደርግ እንደዛ ነው እና እነ ዶክተር እንደውም ኤኒ ታይም ስትመጣ ቤተክርስቲያን ሁለት እጆቿን ዘርግታ ትቀበልሃለች እንዳሉ እጆቻቸውን ዘርግተው ነው የተቀበሉኝ እና በጣም ኮምፎርታብል የሆነ ነገር አለ። መከራ አለ፣ አዎ። ትግል አለ፣ አዎ። አንዳንድ እናገራቸው የምችላቸው ነገሮች አሉ ግን ያን ፌስ ላደርግ ነው የመጣሁት። ስለዚህ አይ ኢንጆይ ኢት መከራውን ራሱ ኢንጆይ ያደረኩት ነው ያሉት። ይሄን በእግዚአብሔር ፊት ነው የምናገረው። ኢቭን አንዳንድ ጉድለቶችን ሳገኝ ይሄ ስለ ስም ክብር አይደል? አዎ ቴንክ ዩ እለዋለሁ። በቃ በእርግጥ አሁን እኛ ያለንበት ሁኔታ ትንሽ ቻሌንጂንግ ነው ግን ባለቤቴ መስሪያ ቤት ብድር ሰጥቶናል። በእግዚአብሔር መታመን አለብን እንባባላለን። እንደገና ሪያሊቲው ሲመጣ ፌስ ያደርገን እንፈራለን እና የቤታችንን ካርታ ሲዘን ነው የተበደርነው። በጣም እየጸለይን ነው ዕዳችንን ይከፍላል ብለን እናምናለን። እግዚአብሔርም ያስነሳልናል፣ ማድረግ የሚገባውን ያደርግልናል። እሱ እንደዚህ አይነት ቻሌንጆች አሉ ግን ጌታን ታምኖ ሰው ወጥቶ ጌታን አገለግላለሁ ብሎ ኪሳራ የለም። እውነት ለመናገር ኢቭን መከራው ሚኒንግፉል ነው። አንዳንድ ሰው እኮ ጥጋቡ እንኳን ሚኒንግፉል አይደለም። የተትረፈረፈ ነገር ኖሮ ውሃ የሚል ላይፍ ነው። ይሄኛው ግን ከጌታ ጋር ሆኖ ፌስ የምታደርጋቸው መከራዎች ቴስቲ ናቸው፣ ጣዕም አላቸው፣ ትርጉም አላቸው፣ ቫልዩ አላቸው እና እያለፍኩት ያለሁት እንደው አልጋ ባልጋ ሆኖልኛል ሁሉ ነገር ሙሉ ነው ሃሌሉያ ልላቸው አይደለም። ትግል አለ። እግዚአብሔር አብሮት ያለበት ትግል ስለሆነ I am so happy። የእግዚአብሔር ታማኝነት ላንተ ይተገልጿል። የእግዚአብሔርን ታማኝነት ታሪኬ በጣም የተለወጠ ሰው ነኝ እኔ ማለት በዛኛው ዓለም ውስጥ እያለው በሽተኛ ነበርኩ። ከጨጓራ በሽታው ብዛት የተነሳ ምግብ መብላት እስከማልችል ድረስ ሆኜ ከስቼ HIV ኤድስ ይዞታል የተባልኩበት ወቅት ነበር። ከአሁን ይሞታል እየተባልኩ በነበረ ጊዜ ነው ጌታ ታሪኬን የለወጠው። ወደ ጌታ መጣሁ። ጎተራ ሙሉ ወንጌል ለኔ ብዙ ታሪክ አለው እና እዛ ቦታ ላይ ነው የጨጓራ በሽታ የተፈወስኩት። ለ9 ዓመት ስሰቃይበት የነበረው በሽታ ፓስተር ኢሳያስ የሚባል አገልጋይ ነበር። አሁን በህይወት ይኑር አይኑር አላቅም እና ልክ እሱ እየተናገረ እኔ ኤሌክትሪክ ነበር የሚነዝረኝ ከላይ እስከታች ሾክ አደረገኝ። አሁን ሄደህ
በርበሬ ብላ፣ ዶሮ ወጥ ብላ፣ ጨጓራህ ነፃ ነው አለኝ። በእርግጥም ስበላ ነፃ ነኝ። ስንት መድኃኒት እየወሰድኩ ያልዳንኩትን ድነት፣ ፊዚካል ደህንነት ያገኘሁት በጌታ ኢየሱስ ነው። እንደውም አሜሪካ ያሉት ዘመዶቼ ሲመጡ ይደነግጣሉ። እንዴ ምን አግኝተህ ነው የወፈርከው? እኔ እንኳን ልማር ይቅርና እንኳን ጤና ሊኖረኝ ይቅርና እድሜ የመቁጠር 1-2 ቀን የሚሞትበት ቀን ቅርብ ነው እየተባለ የነበርኩ ሰው ነኝ። እና ሲመጡ ይደነግጣሉ። አንደኛ በነገራችን ላይ ትምህርት ላይም በጣም ጎበዝ ተማሪ አልነበርኩም። እንደምንም ብዬ 12ኛ ክፍል ጨርሼ ጣራውን ነክቼ ለመቆም ነበር። ግን እግዚአብሔር ወደሱ ስመጣ ስፒሪቹዋሊም ፊዚካሊም ኢንቴሌክቹዋሊም ኮንቨርትን ያደረገኝ፣ አእምሮዬን ከፈተው፣ ፊዚካል ሂል አደረገኝ፣ ስፒሪቹዋሊ ደግሞ የዘላለምን ህይወት ሰጠኝ። እና ለእኔ እግዚአብሔር ሁሉ ነገሬ ነው። አባቴን አጥቻለሁ፣ ግን አባት አግኝቻለሁ። ሌላው ያልነገርኩ ነገር እናቴ እንደዛ ሆና የቀረች እንዳይመስል። ቤተሰቦቼ ፍሮም ኦርቶዶክስ ፋሚሊ ባክግራውንድ ነኝ ብያለሁ። አሁን በሙሉ ወደ ጌታ መጥተዋል። ከክፍለ ሀገር አሁን እናቴ እዚህ ነው ያለችው። ጌታን በጣም የምትወድ እናት ነች። እህት ወንድሞቼ በሙሉ ጌታ ምርኮ አድርጎ ሰጥቶኛል እና እንደኔ የተባረከ የለም። የሚገርመው እናቴን ቁጭ አድርጌ አሁን አናግራታለሁ እና ያኔ እኮ እንዲህ ብለሽ ነበር ሰዓት በኢየሱስ ምን ያላልኩም ትላለች። ያው አጋንንት እንደሆነ አውቃለሁ፣ ግን እኔ እንደዚህ ብዬ አላልኩም። በፍጹም አታስታውሰውም። የሚገርምህ ነገር እና ይሄን ሁሉ ምርኮ የሰጠኝ ጌታ በሱ ያልታመንኩ በማን ነው የምታመነው? እህት ወንድሞቼ እኮ ተበትነው የሚቀሩ አባታችን በልጅነታችን ሞቶ አሳዳጊ አጥተው ተበትነው ማለት በቃ ዱርዬ ሆነው፣ እኔም ራሴ ዱርዬ ነበርኩ፣ እህት ወንድሞቼ ዱርዬ፣ ክፍለ ሀገር ተበታትነው የነበሩትን ሰዎች የሰበሰበው አባት የሆነው እግዚአብሔር ነው። አሁን እህት ወንድሞቼ ኦልሞስት ትዳር መሰረቱ አሉ፣ ልጅ ወለዱ አሉ፣ ቤት ያላቸው ንብረት ያፈሩ አሉ፣ በጥሩ ሁኔታ ያሉ። አንዳንዶች የተለያየ አይነት ኬዝ ቢኖርም ግን ኦልሞስት ሁሉም ሴቭድ ነው። የዳነ ፋሚሊ ነው ያለኝና እኔ በምንም ነገር ከመታመን በላይ በእግዚአብሔር እንደመታመን የሚያስደስተኝ ነገር የለም። ደግሞ ከባለቤቴ ጋር አንዳንድ ጊዜ በጣም ከባድ ቻሌንጆች ሲያጋጥሙ በቃ ጌታ ያደርገዋል ምናምን ስል ቀል ይመስላታል፣ ወይም ደግሞ አበዛው የሚያስብልም። እኔ ግን ከልቤ ነው። በቃ እኔ ማድረግ የማልችለው ነገር ስጠየቅ እግዚአብሔር ያደርጋል ነው ምለው። ደግሞ አድርጎት ብዙ ጊዜ በህይወት አይቻለሁና በእግዚአብሔር መታመን ማለት ለኔ ጦርነት፣ አበሳ፣ መከራ፣ ትግል ባለበት ዓለም እፎይ ብሎ መተኛት ማለት ነው። ዳዊት እኮ ስለ እግዚአብሔር ሲናገር እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ የደህንነቴ ቀንድ መታመኛዬ ነህ ይለዋል። እና ይሄ የቆሬ ልጆች ደግሞ 46 ላይ መዝሙረ ዳዊት 46 ላይ ምን ይላል? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እዚህ ላይ በጣም የሚገርመው ወደ ታች ወርድና እግዚአብሔር ተቆጣ፣ ምድር ተናወጠች፣ አሕዛብ ተመለሱ፣ ነገስታት ሁሉ ደነገጡ ይሉና እኛ ግን አንፈራም አሉ። ለምን ሲባል ልዑል ማደሪያውን ቀድሷል፣ በመካከሏ ነውና አትናወጥም ይላሉ። the same thing happen ለኔ እንደዛ ነው። ብዙ ነገሮችን አያለው እኮ የሚያናውጡ ብዙ ነገሮች አሉ፣ ግን መፍራት አልችልም። ለምን? እግዚአብሔር አረጋግቶኛል። እና በእግዚአብሔር መታመን ለኔ በወጀብ አውሎ ነፋስ ውስጥ ሆኖ መዘመር ማለት ነው። ጌታ የተመሰገነ ይሁን። አሜን። በእግዚአብሔር ማመን ጉዳያችን በእግዚአብሔር ላይ መጣል ነው። መጽሐፍ ቅዱስ አንደኛ ጴጥሮስ ላይ ሲናገር የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱም ስለእናንተ ያስባልና ይላል። እና በጭንቀታችን ጊዜ እግዚአብሔር የማየን ይመስለናል አንዳንድ ጊዜ። እና በጣም የሚገርም ነገር ነው ያካፈልከን። እግዚአብሔር ይባርከን። ዛሬ ላይ ብዙ ሰዎች ተስፋ ሊቆርጡ ይችላሉ። በዓለም ሆኖ ተስፋ ሊቆርጥ ይችላል። በጌታም ሆኖ ደግሞ በተለያየ ስጋት ውስጥ፣ በነገሮች መዘግየት ውስጥ ተስፋ የሚቆርጡ ሰዎች ሊኖሩ ይችላሉ። ይህንንም ፖድካስት የሚመለከቱ ለእነዚህ ሰዎች መልእክትህ ምንድን ነው? ኦኬ፣ እንደ ክርስቲያን ነው የምመልሰው። እኛ ብዙ ተስፋ በሚያስቆርጥ ነገር ውስጥ ብናልፍ አንድ የማይጠፋ፣ አንድ የማይበላሽ፣ አንድ ጠላት ሊነካው የማይችል ተስፋ አለን። እሱም የዘላለም ሕይወት ነው። ያ ደግሞ ከሁሉ የሚበልጥ ነው። ከወርቅም ከብርም ከምናገኛቸውም ነገሮች ሁሉ የሚበልጥ ነው እና እንደ ክርስቲያን ተስፋችን በማግኘትና በማጣት
ወይም ደግሞ በስኬትና በፌለሪቲ ፍላክቹዌት የሚያደርግ ከሆነ ትንሽ ክርስትናችንን መፈተሽ ያለብን ይመስለኛል። ምክንያቱም በዚህ ምድር ላይ እንደ ክርስቲያን የተሳካለት የለም ብዬ ነው ማምነው እኔ። ምክንያቱም ባይትሰልፍ ክርስትና ባይትሰልፍ ወይም ቦርን አጌን የሆነ ክርስቲያን በቃ ሂዝ ሰክሰስፉል እኮ። ምክንያቱም አክሰስ አግኝቷል ወደ እግዚአብሔር መንግስት የመግቢያውን አክሰስ ያገኘ ሰው በምድር ላይ አሉ የሚባሉ ስኬታማ ሊያደርጉ ከሚችሉት ነገሮች ሁሉ በላይ ዋነኛውን አግኝቷል ብዬ ነው ማስበው። ረሃብ ሊኖር ይችላል፣ ጥማት ሊኖር ይችላል፣ እርዛት ሊኖር ይችላል፣ መገፋት ሊኖር ይችላል፣ የሚወዱትን ነገር ማጣት ሊሆን ይችላል። በህይወታችን ግን ማጣት የሌለብን ነገር ክርስቶስን ነው። እኔ እቺን ብቻ አልጨምር፣ ወደ ሻሸመኔ ሲሄድ እዚህ ኳየር ነበርኩ። ኳየር ውስጥ አንድ በጣም ወዳት እህት ነበረች። ማለት አልተነጋገርንም በትዳር ሁሉ ራሱ ክፍለ ሀገር ለወንጌል አገልግሎት ሲሄድ እሷን ሁሉን ነገር ትቼ ነው የሄድኩትና ኋላ መሀል ላይ አንድ በጣም ወደ ጓደኛ ያለ ይሄ ወደ ጓደኛዬ የሷን ነገር ሰማ። ሌላ ሰው ልታገባ እንደሆነ ኢንጌጅ ልትሆን እና ሙሌ በቃ እሱን ሲሰማ ከአገልግሎቱ ይወጣል ወይ አገልግሎቱን ጊቭ አፕ ያደርጋል፣ በጣም ይጎዳል። ስለዚህ ጾም ጸሎት እንያዝ ብለው አዲስ አበባ በሷ ምክንያት ስለኔ ጾም ጸሎት ይዘዋል። እና አንድ ሰው መልእክተኛ ተላከ ከአዲስ አበባ ሻሸመኔ መጣ። እኔ ደግሞ ያኔ በጣም አገልግሎት የበዛበት ወቅት ነበር፣ እላይታች ምሮጥበት ወቅት ነበር። ከዛ ቤት መጣ። እኔም ቤት እንደገባሁ ነው ከአገልግሎት ሙሌ ነው ስሙ። ሙሌ እንዴት ነህ ደህና ነህ ወይ ምናምን ተባባልን። እንዴት ነው ምን ሆነ አልፊት ጥሩ አይደለም አልኩ። አይ ምንም አይደለም አንድ ነገር ልነግርህ ነው ሙሌ አለኝ። ምንድነው? ራስን አዘጋጅ ምናምን አለኝ። ምንድነው? እገሊት ምን ሆነ? ወዲያው ስለሷ እንደሆነ የሆነ ፊል አደረኩና እገሊት ምን ሆነች? አዎ ስለሷ ነው የምነግርህ አለኝ። ምንድነው? ልታገባ ነው አለኝ። ሃሌሉያ ነው ያልኩት እዛው። እንዴ ሙሌ ምን ነካህ አለኝ። ልታገባ እኮ ነው ያልኩህ አለኝ። አዎ ስለ ክርስቶስ ብዙ ነገር አጥቻለሁ። አሁንም ደግሞ ይሄኛው አንዱ ያጣሁት ውድ ነገር ነው። አይ ዶንት ኬር። ክርስቶስን ያጣሁለት ግን ወዮልኝ። ክርስቶስን ከያዝኩ ኢትስ ኢናፍ አልኩት። ተደሰተ፣ አቀፈኝ፣ ሳመኝ። እንደ ክርስቲያን ልመክር የምፈልገው ነገር ዛሬ ብዙ አገልጋዮች እንደሚገባ እየተከፈላቸው እንደማያገለግሉ አምናለሁ፣ አውቃለሁ። ከዚህ የተነሳ በብዙ ቻሌንጆች፣ በብዙ መከራዎች፣ በብዙ ተግዳሮቶች እያለፉ እንዳሉ ልጆቻቸውን ለማስተማር፣ ለማሳከም፣ እንደው ለማዝናናት፣ የቤት ኪራይ ለመክፈል ብዙ ፌስ የሚያደርጉ ሰዎች አሉ። በእውነት ተረግመን አይደለም እንደዚህ የሆነው፣ እግዚአብሔር ዋጋችንን እየተመለል ነው። በብዙ መከራ የሚያልፉ ሰዎች ብዙ ክብር ነው የሚጠብቃቸው። በሚያልፍ መከራ የማያልፍ አክሊል፣ የማያልፍ ክብር ስላለ በመከራ ውስጥ ከማጉረምረም ይልቅ እናመስግን። ምክንያቱም መጽሐፍ ቅዱስ ዕንባቆም ላይ ሲናገር ምዕራፍ 3 አክቹዋሊ 3 መሰለኝ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰው ልጆች ከልቡ አያስጨንቅም አያሳዝንም ይላል። ይሄ አንዱ ቀድማ አንተም ተናግረሃል። ስለ ደግሞ ኤርሚያስ ላይ ምን ይላል? ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ፍጻሜያችን ተስፋ ያለው ነው፣ ክብር ያለው ነው፣ ሽልማት ያለው ነው። ይልቁንም በመከራ ጊዜ ብናመሰግን ጥሩ ነው። ሽማግሌን ስናማርር፣ ፓስተሮቻችንን ስናማርር፣ ነገሌን ስናማርር ዋጋችንን ዜሮ ነው የምናደርገው። እስኪ በመከራችን ውስጥ ሆነን እንዘምር፣ እግዚአብሔር ክብሩን ይገልጣል። እና ያለኝ እንግዲህ ምክር ይሄ ነው። ሐዋርያው ጳውሎስ እኮ ቅድም እኔ የተጠራሁበትን ተናግሬያለሁ። ጳውሎስ ጢሞቴዎስን ሲጠራው ምንድን ነው ያለው? እንደ ክርስቶስ በጎ ወታደር ሆነ አብረኸኝ ኢንጆይ አድርግ አይደለም ያለው፣ መከራን ተቀበል ነው ያለው። በመከራ ውስጥ ያለ ደስታ አለ። ሐዋርያው ጳውሎስ መጨረሻ ላይ መልካሙን የእምነት ገድል ተጋድያለሁ፣ ሃይማኖትን ፈጽሜያለሁ፣ ሩጫውን ጨርሻለሁ ነው የሚለውና ገድል ነው። አገልግሎት መጋደል ነው። ከደምና ከስጋ ጋር ብቻ ሳይሆን ከአጋንንት ጋር ነውና ስፔሻሊ ደካማ ዊክ የሆኑ መሪዎች ሊኖሩ ይችላሉ። አገልጋዮች በስጋውያን እንዲሆኑ ኮምፒቲሽን ውስጥ ያሉ ሊኖሩ ይችላሉ። እነሱን አንደርስታንድ አድርገህ በስፒሪቹዋል አይንህ ብታያቸው የምታዝንላቸው ሰዎች ናቸው። በአንተ ላይ ብዙ መከራ አምጥተዋል፣ ግን እነዛ መከራዎቻችን ለኛ አክሊሎቻችን ናቸው። እና ይሄን ነው የምመክረው። ጌታ ጽናትን ይስጠን ለሁላችንም። ፓስተር
ቅድም በጣም ብዙ መከራን ያደረሱብህ ሰዎች እንዳሉ በአገልግሎት መንገድ ቻሌንጅ ያበዙብህ መንገድን በጣም ከባድ ያደረጉብህ ሰዎች እንዳሉ ስታነሳ ነበር። ሌሎችም ሊኖሩ ይችላሉ ያላነሳቸው። በአገልግሎት ጉዞ በዚህ እስከዛሬ ድረስ በመጣበት መንገድ ቂም ይዘህ ታውቃለህ? ስለ ቂምና ስለ ይቅርታስ ያለ መረዳት ያለ መልእክት? እውነት ነው። በጣም በተለይ የጎዱኝ ሰዎች ነበሩ እና ቂም ይዤ አውቃለሁ፣ አዝኜባቸውም አውቃለሁ። እና ባይብል ስተዲ ስናጠና እንግዲህ እሑድ ዕለት ከነበርክ ስለጠፋው ልጅ ታሪክ ሰብኬ ያለሁና እሱም በባይብል ስተዲ በስቶሪ ቴሊንግ እንማራለን። እና እንግዲህ ከ5 ጊዜ በላይ አጥንቻለሁ እሱን ከተለያዩ ሰዎች ጋር። እና ሞስት ኦፍ ዘ ታይም የምናገረው ምንድነው አንተ ከነዚህ ከአባት ከጠፋው ልጅና ከታላቅ ወንድም የትኛው ባህሪ ነው ያንተን የሚመስለው ተብሎ ይጠየቃል። እና ሁል ጊዜ የማቀርበው የአባቱን ነው። አባትየው የሚራራ ልብ የጠፉትን የሚፈልግ ምናምን እያልኩ ነው ሁሌ እንትን እምለውና ኋላ ግን አንድ ጊዜ ልክ ይህን ነገር ስል አንተ እኮ እንደ ታላቁ ወንድም አኩራፊ ነህ፣ ቂመኛ ነህ፣ እንዴ ደነገጥኩ። እውነቴን ነው የምናገረው። ሳይለካ ብዙ ቂም ይዤ የሚሄድ ሰው ነኝ፣ ብዙ ኩርፊ አለኝ። የጎዱኝ ሰዎችን አመጣልኝ። እነዚህን ሰዎች በእውኑ ትወዳቸዋለህ? ሳይው በጣም በጥላቻ በጣም በቂም ውስጥ ነው ያለሁት። ማልቀስ ጀመርኩ፣ ወደኩ፣ ንስሐ ገባሁ። በእውነት ለመናገር አሁን ከነሱ ሰዎች ጋር በጣም ፒስፉሊ ነው ማወራው፣ የምነጋገረው፣ ኮሚኒኬሽናችን ጥሩ ነው አሁን። እና ኢቭን ከዛ በኋላም ራሱ የጎዱኝ በብዙ ነገር የጎዱኝ ሰዎች አሉ። ብዙ ስትራግል አድርጌያለሁ እነሱን። አንደኛ ከነሱ ልርቅ፣ ሁለተኛ ስርቅ ደግሞ ፒስፉል በሆነ መንገድ ሰላምን ፈጥሬ ለመራቅ ነው የወሰንኩት። ተጎድቻለሁ፣ ተበድያለሁ። እውነት ነው። በደሉን ግን ትቼዋለሁ። ለምን? ክርስቶስ ከተበደለው በደል ክርስቶስ ከደረሰበት መከራ አይበልጥም የኔ መከራ። ስለዚህ እሱ አንድ ትምህርቴ ነው ለኔ። ክርስቶስ በዛ መስቀል ላይ ሆኖ የሚሰሩትን አያውቁምና ይቅር በላቸው ካለ፣ የቸነከሩትን ያሾፉበትን እስኪውረድ እያሉ የወጉትን ምን ያሉትን እነዚህን ሰዎች እነሱን ለማዳን መጥቶ እነሱ እንደዛ አድርገውበት ስለ እነሱ የእግዚአብሔር ቁጣ እንዳይነድ እግዚአብሔርን አባቱን ይቅር በላቸው ብሎ ከጸለየ እኔ ማምን የኔ ትንሽ ነው እና በእውነት እግዚአብሔር ይቅር ይበላቸው፣ እኔም ይቅር ብያቸዋለሁ። ስቲል አሁን እንኳን ራሱ ይቅርታ ልብ ነው ያለኝ። ብዙ ነገር አሁን ይሄን የሚሰሙ ሰዎች ይሄን ነገር ትተህልኛል ማለት ነው ሊሉኝ ይችላሉ። ትቻለሁ በእውነት መጀመሪያም ትቼው ነው የወጣሁት ከዛና ያ ነገር አለ ማለት ነው። አዎ የይቅርታ ጉዳይ በጣም በቤተ ክርስቲያን ውስጥ ወሳኝ ነው ብዬ አምናለሁ። ዛሬ አንተንም ስጠይቅ ከዚህ በፊት የጠየኳቸው በዚህ ፖድካስት ላይ የቀረቡትንም ወገኖች ስጠይቃቸው ከሚያነሱት ነገር አንዱ ከወንድሙ ጋር ይቅርታ ሳይጠያየቁ መድረክ ላይ ሰዎች ይቆማሉ። እኔም ቆሜ አውቃለሁ የሚሉ ሰዎችም አጋጥሞኝ ያውቃል። ኦፍ ኮርስ የብዙዎቻችን ዊክነስ እዚህ ጋር ይመስለኛል። እና ይቅርታ ማድረግን እንግዲህ መተውን መልመድ ከጌታ ነው። በጣም ወሳኝና አስፈላጊ ነገር ነው ብዬ ስለማምን ነው ጥያቄውን የሚያነሳውት። ያ ይቅርታ በነገራችን ላይ በጣም ፔንፉል ነገር ነው። ይቅር ባይነት በጣም ትልቅ ስፒሪቹዋል ማቹሪቲ ነው። ምክንያቱም መጽሐፍ ቅዱስ እኮ እናንተ ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። የዚያን የባለጠጋ ሰው ታሪክ ታውቃለህ? ባለጠጋው ሰው ገንዘብ ሰጥቶት አበድሮት መመለስ አቅቶት ከዚያም በኋላ ጠርቶ ልጁን፣ ሚስቱም፣ ቤቱም ንብረቱን ቢሸጥ እንኳን ዕዳውን መክፈል እንዳልቻለ ሲያቅ ይቅር አለው ያ ባለሀብት ወይም ደግሞ ያ መሪ። እና ያን ይቅርታ ተቀብሎ ሲወጣ ግን 100 ዲናር ያለበትን ሰው አግኝቶ ዕዳህን ክፈል ብሎ ያዘው። ደሴም ጥያቄ ነው የጠየቀው። ጊዜ ስጠኝ ከፍላለሁ ነው ያለው። ግን አለቅህም አለው። ወዲያው ሰዎች አይተው ነገሩት። እሱም ወደ ወህኒ ቤት ተጣለና መጨረሻ ላይ ምንድነው የሚለው? እናንተም ይቅር ካላላችሁ የሰማዩ አባታችሁ ይቅር አይልም ይላል። እና በጣም ይቅር የምንለው ለራሳችን ብለን ነው ማለት ሰውየውን እንደው እግዚአብሔር እንዳይቆጣው እንዳያጠፋው በቃ ይቅር ብየዋለሁ ሳይሆን ራስህ እንዳጠፋ። ቂመኝነት ይቅር አለ ማለት በእግዚአብሔር መንግስት ትልቅ ዲስትራክሽን የሚፈጥር ጉዳይ ነው። እና እንደ አገልጋይም እንደ ክርስቲያንም
የይቅርታ ህይወት ጥሩ ነው። ተሸንፈን ማሸነፍ ብንችል መልካም ይመስለኛል። ፓስተር ለአንተ ኢየሱስ ማን ነው? ኢየሱስ ለእኔ እንግዲህ አባቴም ነው፣ ወዳጄም ነው፣ ጓደኛዬም ነው፣ ሁሉ ነገሬ ነው ለማለት ነው። ለምን የህይወቴ ታሪክ የተለወጠው በሱ ነው። እኔ ሳላውቀው ያወቀኝ፣ እኔ ምንም ሳላደርግለት ሁሉ ነገር ያደረገልኝ የኔ የልቤ ወዳጅ ነው። አንዴ ምን እንደሆነ ልንገርህ። እኛ የውበት ሳሎን ነበረ አጎቴ ሚስት እህት ጋር ስኖር ገርጂ ነበር የምኖረውና የውበት ሳሎን ነበራት እና አንዲት እህት ወደ ጀርመን ለመሄድ ጸጉሯን ተሰርታ መሸባት እና ሸኛት ተባልኩኝ። ስሸኛት ታለቅሳለች። ምን ሆነች ነው? ቀሙዳት እናቴን ጥዬ ወደ ጀርመን ልሄድ ነው፣ ቤተሰቡ አሁን እዛ ማቀው ሰው የለኝም፣ በጣም ፈርቻለሁ፣ ተጨንቄያለሁ ስትል እንዲህ አልኳት፣ አንድ ወዳጅ ላስተዋውቅሽ። እናትሽ የማትሄድበት፣ አባትሽ የማይሄድበት፣ ወዳጅ ዘመዶች የማይሄዱበት፣ ግን አንቺ ወደ ሄድሽበት ሁሉ የሚሄድ ፈረንጅ ሀገር ብትሄጂ፣ ጥቁር ሀገር ብትሄጂ የማይለይሽ ወዳጅ ላስተዋውቅሽ አልኳት። ብላ ቆመች። እንደዚህ አይነት ወዳጅ ካለ ፈልጋለሁ አለች። ስለ ኢየሱስ ነገርኳት። ንስሐ ገብታ ጌታን ተቀብላ ነው የሄደችው። እውነተኛ ወዳጅ ነው ኢየሱስ። ስንደክም፣ ስንበረታ፣ ስናጠፋ፣ ሰክሰስፉል ስንሆን ፍቅሩ የማይለዋወጥ መጽሐፍ ቅዱስ በዘላለም ፍቅር ወድጄሻለሁ ነው የሚለው። ዳት ሚንስ ይሄ በእኛ ካራክተር ላይ ዲፐንድ ይሆን አይደለም፣ የማይለዋወጥ ኦልዌይስ ፍቅሩ የጋለ ሁልጊዜ ለእኛ ፖዚቲቭ የሚያስብ ወዳጅ ነው ኢየሱስ። እና ይሄን ወዳጅ ዛሬ ወገኖች፣ ይሄን ፖድካስት እንግዲህ የሚደርሳችሁ ሰዎች፣ ይሄን መልእክት የምትሰሙ ሰዎች ካላችሁ ዛሬ ምናልባት እናት፣ አባት፣ እህት፣ ወንድም፣ ገርል ፍሬንድ፣ ቦይ ፍሬንድ በጣም እንወዳቸው ትኩረታችንን የሳቡ ብዙ ነገሮች ሊኖራችሁ ይችላሉ። ህይወቴ ብላችሁ የያዛችሁት ሙዚቃ ሊሆን ይችላል፣ የተለያየ ነገር። ይሄ ሁሉ ምድር ላይ የሚቀር ነው። ነገር ግን ምድርን አልፎ ዘላለም አብሮ የሚኖር ክርስቶስ የሚባል ወዳጅ ላስተዋውቃችሁ። ይሄን ወዳጅ ካገኛችሁ በእውነት ብቸኝነት አይሰማችሁም። ይሄን ወዳጅ ካገኛችሁ ፌሎሪቲ አይሰማችሁም። በብዙ መከራ ውስጥ እያለፋችሁ እንድትዘምሩ የሚያደርግ፣ ስለ ህይወታችሁ በቀራኒው መስቀል ላይ ደሙን ያፈሰሰ፣ የኃጢአታችሁን ዕዳ የከፈለላችሁ፣ ማንም ሰው ሳይወዳችሁ እሱ ብቻ የወደዳችሁ ወዳጅ አላችሁ። ማታውቁት ከሆነ ዛሬ እንድትተዋወቁት እንድትቀበሉ ትፈልጋለሁ። እናንተ ሳታውቁት እሱ የሚያውቃችሁ፣ ዕዳችሁን የከፈለላችሁ። መጽሐፍ ቅዱስ የኃጢአት ዋጋው ሞት ነው ይላል። ሁለት አይነት ሞት አለ፣ ስጋዊ ሞት አለ፣ መንፈሳዊ ሞት አለ። ስጋዊ ሞት ማንኛውም የሚሞተው ማንኛውም ሰው ሊሞተው የሚችል። መንፈሳዊ ሞት ግን ክርስቶስን ያላገኙ ሁሉ፣ ክርስቶስን የግል ህይወታቸው አዳኝና መድኃኒት አድርገው ያልተቀበሉ ሁሉ የሚቃጠሉበት የዘላለም ሞት ነው። ከዛ ዕዳ ከዛ ሞት ሊያድነን የሚችለው ኢየሱስ ብቻ ነውና ዛሬ ኢንቫይት አደርጋችኋለሁ። ወደ ክርስቶስ ኑ፣ ወደ እውነተኛ ወዳጃችሁ ኑ። እሱ ይቀበላችኋል። ጌታ ይባርካችሁ። ፓስተር ጌታ ኢየሱስ አንተንም በብዙ ይባርክ። አሜን። ጥሪያችንን አክብረ ይህንን በጣም አስደናቂ የህይወት ምስክርነት የህይወት ጉዞ ስላጋራን ስላካፈልክ ከልብ እናመሰግናለን። አሜን። በጣም እኔም አመሰግናለሁ። እንግዲህ ጠርታችሁ የህይወት ምስክርነቴንም ለመስማት እንደገና አንዳንድ ጥያቄዎች እንድመልስ ይህን እድል ስለሰጣችሁኝ አንተንም ቤተሰብን ሁሉ አመሰግናለሁ። ጌታ ይባርካችሁ። አሜን። ቴንክ ዩ